አሁን የምትላቸው ነገሮች በቃ አንድ ሰሞን ፍቅረኛ የነበረች አረገዘች ሄደች አሁን 10 አመት ብዙ አመት እኮ ይሆናል ቁጭ በል አያጠፍተሽ ነው አንቺ ልክሽ እንደዚህ የምትጠፊው ቁጭ በል ምንድነው ታውቂ በዚህ ያክል ያስመስል ቆይ አንተ ምን ነህ ሲጀመር ይኸውልሽ ነይ ቁጭ በይና እናወራለን ቁጭ በል ምንድነው የምታወራው አንቺ ቁጭ በል ደግሞ እንዴት ነው ድፍረት እንደዚህ አይቻልከው ልቂውሽ መሰልሽ ሄጆ ባለቂ እካካም ነሽ ይኸውልሽ ስነ ስርዓትሽ ነው አንቺ ከኛ እኩል ምን በላውን ስለበላንሽ ነው አፍሽን የምትከፍቺው ለምንድን ነው የምወጣው እረፍ ለምንድን ነው የምትመታው ልቀቀው ያዟት ልቀቀው የት ነው አየሁ እሱ መዳብር ውስጥ ነው ያደርጋችኋት እኔ ጨካኝ እንደሆነ እዚህ መዳብር ውስጥ ነው ውድ ቤተሰቦቻችን እንዴት ናችሁ እንዴት ቆያችሁልን ያው ዛሬም እንግዲህ ከጎኔ ከምታዩት እህቴ ጋር እንደተለመደው በአዲስ ጉዳይ በአዲስ ኬስ መተናል ማለት ነው እዚህ ጋር ሁሌም እንደምናደርገው እህታችን በተደጋጋሚ እንግዲህ የገጠማት ያየችው እንግዲህ የተሰማት ቤቷ ላይ የሆነ ነገር አለ የሆነ ቤት ላይ በዛ ቤት ውስጥ ነው እየሰራች የምትገኘው ማለት ነው እና የነገረችኝ ነገሮች አሉ ሰሞኑን እንግዲህ በተከታታይ እኛም ውጭ ላይ ሁሌ እንደምናደርገው ዝም ብለን ሄደን እዛ ቤት ላይ ምርመራ ከመጀመራችን በፊት እውነት ያ ነገር እዛ ቦታ ላይ ተከስቷል ወይ ምናምን የሚለውን ነገር ለማረጋገጥ እኔም ሆንኩኝ ሌሎቹ ባልደረቦቼ ሄደን አንዳንድ ምልከታዎችን አይተን ነበረ ትንሽ የሚያጠራጥሩ ነገር ሰዎችንም ዞር ብለን የሆነ ስለዛ ቤት የጠየቅናቸው ነገሮች አሉ አንዳንድ የተረዳናቸው ነገሮች ስላሉ እስቲ እውነተኛነቱ ለማረጋገጥ ደግሞ ቤተሰቦች ከናንተ ጋር በመሆን እዚህ ጋር ቁጭ ብለን ለኔ ነገረችኝ በተወሰነ መልኩ ለናንተ የምትነግራችሁ ነው ማለት ነው ያው እንደተለመደው ሁሌም እንደምታረጉት ይሄን ፕሮግራም ማየት ጀምሩ ላይክ ሼር ሰብስክራይብ እንድታረጉልን ሐሳብ አስተያየቶቻችሁን እንደዚህ ብታረጉ እንደዚህ ቢሆን እያላችሁ ደግሞ ከስር ኮሜንት ሴክሽን ላይ እንድታስቀምጡልን እንደተለመደው በትህትና እንጠይቃለን ማለት ነው እንዴት ነሽ እቴ እንዴት ነው ሁሉ ሰላም እግዚአብሔር ይመስገን ሰላም አለን ያው እንግዲህ ለኔ በተወሰነ መልኩ እንግዲህ ሰሞኑን ወጣ ባልሽበት ሰዓት ሁላ ስልክ እየደወልሽልኝ ከዛም ባለፈ ደግሞ አንድ ቀን ተገናኝተን ቁጭ ብለን ተወሰነች ደቂቃ ያወራናቸው ነገሮች አሉ እስቲ እነዛን ነገሮች መጀመሪያ ስምሽን ንገሪንና እሺ ስሜ መሰረት ይባላል እሺ ማለት ልክ ላልሆነ ይሁን አላውቅም ግን ደግሞ ያየሁትን ነገር ለምን እናንተ ጋር ብነግራችሁ የተሻለ ነገር ይሆናል ብዬ ስላሰብኩ ነው አንተንም ደውዬ ያወራሁት ተገናኝተንም ያወራነው እና እኔ ቤት ሰራተኛ ነኝ እዛ ቤት ውስጥ ተቀጥሬ ለምሰራ ትንሽ ጊዜ ቆይቻለሁ 1 አመት ከምናምን እዛ ቤት ውስጥ አገልግያለሁና በጣም ደስ የሚል ቤተሰብ ነው በቃ በጣም ነው የሚያስቀናው ምናምን ነገር ስቲል ሰው ሁሉ መጥቶ ቀንቶባቸው ነው የሚሄደው የሰፈር ሰው ምናምን ነገርና ደስ የሚል ህይወት ነው የሚኖሩት ምናምን ነገር ግን ከዕለታት አንድ ቀን የሆነች ልጅ ትመጣለች እሷ ልጅ ስትመጣ አንዴ አይደለም የመጣችው የመጀመሪያ ቀን እኔ እዛ ቤት ከገባሁ አያዋትኝ ከዛ ከልጅቷ ጋር ጓደኛ ነች ድሮ ምናምን ይታወቃሉ መሰለኝ እና ትመጣለች በምትመጣበት ሰዓት ግን ማለት ከባሏ ጋር ያለው ነገር ደስ አይልም ባጭሩ ያው እኔ ሰራተኛ አይደለሁ ብዙ ነገር ታያለክና ያው የምትረጃቸው ከጀርባ ሆነሽ የምትያቸው ነገሮች ስላሉ ከዛ እንደዛ ያያሉ ሚስቱ አረገዘችና ያው ቀኗ እየደረሰ መጣ ምናምን ነገርና አዲስ ባለትዳሮች ነበሩ እስቲ ስለነሱ የተወሰነ መልኩ ብትነግሪኝ መጀመሪያ ስለሷም ያው ጉዳዩ ዋናው ማጠንጠኛ ሷም ስለሆነች እስቲ ስለነሱ ብትነግሪኝ የተወሰነ ስለ ባልና ሚስት መጀመሪያ ስለነበራቸው ግንኙነት አንቺ ስትገቢ አዲስ ባለትዳር ነበሩ ትንሽ ቆይተው ነበር ከተጋቡ ብዙም አልቆዩም ግን በጣም ደስ የሚል ትዳር ነው ማለት ያስቀናል ህይወታቸው በጣም ደስ የሚለው በጣም ነው የሚዋደዱት ሁለቶች ምናምን ነገርና በቃ ጥሩ ህይወት ነው የሚኖሩት ከተጋቡ አሁን 3 አመታቸው መሰለኝ እርግጠኛ አይደለም ግን 3 አመታቸው እና እኔ ከገባሁ እንደነገርኩ 1 አመት ከምናምን ነው እዛ ቤት በነበርኩበት ሰዓት ጥሩ ጊዜ ነበረ ከዛ እሷ ጓደኛዋ ስትመጣ ነው የመጣችም ያኔ ያክል አይደለም ማለት ልክ እንደ ጓደኛ ከሱ ከምታወሩ ነገር አለ ከባሏ ጋር እንደ ቤተሰብ ነው መጀመሪያ ላይ ማለት እንደዚህ አልመሰለኝም ሚስትየው ባረገዘችበት ሰዓት ግን በተደጋጋሚ የምትመጣው ሰው ከዛ እንደነገርኩ ፍቅራቸው በጣም ደስ የሚል ብያለሁ ከዛ በቃ ይነጫነጫን ምናምን ነገር መሳደብ ምናምን ነገር አለ አይደለ እና ታልቅሳለች ሚስትየው ቤት ውስጥ ገብታ
ታለቅሳለች። እኔም ደግሞ አገባኝም ምን ሆነች ነው ምናምን ያው ብዙ ጊዜ ለሰራተኛ አወሩ እና በዛ ሰዓት ትመጣለች። እሷ መጣ እንዴት ነሽ ምናምን ብላ ጓደኛዋ የምትቀመጠው ሳሎን ነው። እሱም እሷ ከመጣች አብረው ነው የሚቀመጡት። ባልየው ማለት ነው። አዎ ባልየው እና በቃ ይጣላል። ሁሌ ነው የሚጣሉት ከሚስትየዋ ጋር ሁሌ። ከዛ እንደው ምን የሆነ ሰዓት ላይ በቃ እኔ እሄዳለሁ ምናምን አልኩ፣ ደበረኝ። ሁሌም ጸብ ስለሆነ የሶስታችንን ቤት ውስጥ ያለ ነው፣ ሌላ ሰው የለም። ቤተሰብም ያን ያክል አይመጣም። ያው እነሱም የክፍለ ሀገር ልጅ ስለሆኑ እዚህ አዲስ አበባ ያን ያክል ቤተሰብ የላቸውም። በሁለቱ ማለት ነው። እና ያን ያክል ቤተሰብ አይመጣም ዘመድ ምናምን እና ሶስታችን አብረን የምንኖረው። ከዛ ሰለች በቃ ሁሌ ነው የሚጣሉት ምናምን። ምግብ ተሰርቶ አይበላም ይደፋን። በቃ ሚስትየው ደግሞ እርጉዝ ስለሆነች የእርጉዝ ስትሆን ሴት ትንሽ ይከብዳል። ከዛ እሱ ከእሷ በላይ ነው በቃ የሚጨቃጨቀው ምናምን ነገር። በቃ እሷ ከመጣች ሀሳቡ እሷ ጋር ነው ማለት እንደ እንግዳ ነው እኮ፣ ግን ደግሞ ትንሽ ይደብራል። እኔ ያየሁት ነገር ትንሽ ይደብራል። ገባ እና ሚስትየዋ ልክ ቀኗ ሲደርስ ወደ ቤተሰብ ሄደች። መሄድም ፈልጋ አይደለም ሄደችው፣ ግን ደግሞ ነገሮች አስገድዷት። ሲቀጥል ደግሞ እሱ እዛ ቤት እንድትወልድ አይፈልግም እና ሂጂ ምናምን ተባለች። የሚዘጋጀው ነገር ተዘጋጅቶ ሄደች እሷ ማለት ነው። ከዛ ከሄደች በኋላ ሁሌም ነው የምትመጣው ልጅ፣ ሁሌም በቀነት ሄድ ትመጣ ትችላለች። ከዛ መጣ አብረው ነው ምግብ የሚበሉትኝ። ያጎርሳታል። መጎራረስ ጀመሩ። ድሮ እንደዚህ ማውራት እንጂ እንደዚህ መጎራረስ ምናምን ነገር የለም። ከዛ አንዳንዴ ደግሞ ጎራን ያጥባታል። አብረው ቁጭ ብለው እንደዚህ ሶፋ ላይ የሚቀመጡት ማለት ነው። ከዛ እኔ በቃ ግራ ገባኝ። እኔን አይፈሩኝም ጭራሽ። በቃ የሚያደርጉት ነገር ጭራሽ ያስጠላን። ከዛ ሶፋ ላይ ይተኛሉ እንደዚህ አብረው ማለት ነው። አብረው ፊልም ያሉ ከሚስቱ ጋር የሚያደርገውን ነገር ከዚች ልጅ ጋር ያደርጋል። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። እንዴ ምን እየተፈጠረ ነው? እኔ ፈሮ በራሴ የሆነ ነገር ቢሆን እኔም ተጠያቂ ነኝ እዛ ቤት ውስጥ እስካለው ድረስ። ለምን ጌታን አደራ ሰጠኝ ሄደችው ለእኔ ነው። ልክ እንደ እህቷ ነው የምታየኝ እና በጣም ጥሩ ሰው ስለሆነች እኔም ደግሞ ጥሩ ነው ይለሷ ልክ እንደ ታላቀቴ ነው ማለት ምናምን ነገር። ከዛ ይሄ ባልየው በቃ የሚያደርገው ነገር ባጭሩ ምንም ደስ አይልም ምንም። ከዛች ልጅ እዛ ማደር ጀመረች
መጣ ትሄድ ነበረ ማደር ጀመረች መዋል ወደ ክፍለ ሀገር ሂጂ ካሏት በኋላ ማለት ነው። እሷ ወደ ክፍለ ሀገር ከሄደች በኋላ ወለድሽ እንዴት ሆንሽ ምናምን የሚባል ስልክ ራሱ አያወራትም። እኔ ነው የምደውልላት ማሚዬ እንዴት ሆንሽ ምናምን ስላት ወለድኩኝ በሰላም ወለድኩ ምናምን አለች። ደህና ነው ምናምን ስትለኝ ደህና ነው። የቤት ያለውን ነገር ምንም ነገር አልነግራትም። ለምን እዛ ያለችበት ሁኔታም ለሷ ይከብዳል። ይሄን ነገር ስነግራት ደግሞ ሞድ ትጨነቃለች ብዬ ስላሰብኩ ማለት ነው። ከዛ እቺ ልጅ እዚህ ማደር ጀመረች። በቃ ቤት ይጠጣሉ፣ ይሰክራሉ። ብቻ እኔ አለቅ በጣም የሚያስጠላ ነገር ነው የሚያደርጉት። ከዛ እኔ ፈራው የሆነ ነገር ቢፈጠር እኔ አሁን እስር ቤት ብገባስ፣ ያው ደግሞ እቃ ቢጠፋስ፣ ገባ እቺ ልጅ አሁን የሆነ ነገር ይዛ ብትሄድ ደግሞ ልጅቷ ዱርዬ ነገር ነች። በቃ ማለት እንደ ሴት አያረጋትም። እቺ የልጅቷ ጓደኛ በቃ እኔ ስሟንም በደንብ ማላቅም። ሲጀመር እኔ ምግብ አምጪልኛል አቀርባለሁ ሂጂ ነው የሚሉኝ። ውስጥም እንደሆነ አይፈልጉም። ቅድም ስትነግሪኝ የነበሩት አንዳንድ ነገሮች ነበሩ። ከዛ መሀል ምንድነው አንቺ ለጥርጣሬ ያበቃሽ አንደኛው ነገር ሄደች የተባለችበት ቀን አንቺ ቤት ውስጥ ስትወጣ እንዳላየሻት ጠዋት ላይ ማታ የተሻት ነበረ ሄደሽ ከተባለ እሱ እንዴት ነበር? እስቲ እሱ ቀን እኔ እዚህ አክስቴ ልጅ አለችና ፍቃድ ጠይቄ ነበረ መጀመሪያ ላይ ማለት ነው። ከዛ አይቻልም ተብዬ ነበረ። እንዴት እሷ እርጉዝ ነች ጥላሽ አትሄጃለሽ ምናምን ብሎ እሱ ነው እንደውም ጓ ያለብኝ ባልየው ማለት ነው። እሷ ሂጅ ብላኝ ነበረ። ከዛ ግን እረፍት ፈቅጄ ሄድሻለሁ ሂጅ አለኝ። እኔ ደግሞ ደስ ብሎኝ አክስቴ ልጅ ጋር ሄድኩኝ። ከዛ እኔ ስመጣ ያቺ ሴትዮ እንደምትሄድ አውቃለሁ፣ ግን ደግሞ መሄድ እንደማትፈልግ ነው የማውቀው። ማታ ላይ ተሻታል። ማታ ላይ ተሻታለሁ። እኔም አዳሬን ነው ወደ እሷ ሄድኩት። እዛ ሄደች ስትጫወች ዳሪ ምናምን ብለው ላኩኝ። እሷ ምንም አላለችኝም ሂጂ አለችኝ። ግን ሂጂ እያላት ነበር ወደ ክፍለ ሀገር ባሏ ማለት ነው። እሷ ደግሞ እዚህ እወልዳለሁ እዛ ሂጂም እንደነገርኩ ቤተሰቦቿ ክፍለ ሀገር ስላሉ ያን ያክል የክፍለ ሀገር ኑሮ ይከብዳል እነዚህ ቆይታ ስትሄድ እና እዚህ በሆን ይሻላል ነው ምስትል። አይ ሂጂ እናትሽ ጋር ምናምን አለች። በቃ ብዙ መጥፎ ነገር ነው የሚናገራት። ያው ግን አንቺ ለጥርጣሬ ያበቃሽ አሁን ምናልባት እንትን ግር እንዳይልሽ እና ቤተሰቦቻችንም እዚህ ጋር ይሄን ነገር የሚከታተሉት ፕሮግራሙን ግልጽ የሆነ ነገር እንዲሆንልን ማለት ነው። ማታ ላይ አይተሻታል። ጠዋት ላይ ወጣሽ ከተባለሽ በኋላ አንቺ ግን አለመውጣቷን ከዛ ቤት እርግጠኛ እንደነበርሽ ምክንያቱም እኔ ልክ እንደነገርኩ ማታ እንግዲህ መሄድ ብትፈልግ ኑሮ ትነግረኝ ነበረች ሴትዮ። ገባ እንደነገርኩ ልክ እንደ ቤተሰብ ነን። ምግብ ሰርቼ ብዙ ነገር አዘጋጅቼ ነው የወጣሁት። እራት የሚበሉትኝ ጠዋትም ለቁርሳቸው ማለት ነው። እና እኔ በጠዋቱ እንደምመለስ ነው ተነጋግረን ሄድ ነው ሄዳለሁ ምናምን ያለውን ነገር በግልጽ ነው የምታወራኝ። እንደዚህ መሄድ ብትፈልግ ኑሮ አትለኝም ነበረ። ከዛ ስመጣ ግን እኔ ያደረይ ጠዋት ስመጣ ሴትዮ የለችም ቤት ውስጥ። አድሬስ ስትመጪ ነው ያጣሻት? አዎ የለችም። እኔ አልነበርኩም እዛ ቤት ውስጥ ስላልነገረ እሄዳለሁም ስላላለችኝ ነው ጠረጣሪሽ። ተነግረሽ ነበር ነው? አዎ አላለችኝም። ትቀራረባላችሁ በተለይ ካንቺ ጋር ከሷ ጋር? አዎ እንደነገርኩ አሁን ካረገዘች በኋላ በቃ እንከባከባታለሁ፣ ታሳዝነኛለች። እሱም በጣም ስለሚጮባት ምናምን ነገር እኔ ነኝ ከጎኗ አብሬያት ያለው ገባ። ከዛ አንፃር ያለውን ነገር ታወራኛለች። ስለ ትዳርም ምናምን ነገር ታወራኛለች። በተለይ ወንዶች ስታረግዥ እንደዚህ ይሆናሉ። ብቻ ጓደኛዋንም ያን ያክል ደስተኛ አይደለችም። ምክንያቱም መጣ ጓደኛዋ እሷን አይደለም ትሪት የምታረጋት። እሷ ትመጣለች ሰላም ብላ እንደነገርኩ ከሱ ጋር ነው እና እሷ ደግሞ ይሰማታል። በተለይ ግን አሁን ወደ መጨረሻ ሰዓት ላይ እሷ ልጠፋበት አካባቢ ላይ ላንቺም ትንሽ ቀረብ ስለምትልሽ እንዴት ነው ማለት ከዛ በፊት እንግዲህ በጣም ምርጥ ትዳር እንደነበራቸው በጣም የሚግባባው ግራጁዋሊ ባንድ ነው የሱ ጸባይ በቃ ሳይታሰብ እንደተቀየረ አይነት እየነገረችኝ። ለዛ ምክንያት ሊሆን የሚችለው ባለቤቴ ያው የምትቀርቢያት ስለሆነች ወይ ከሰው ጋር የማትገናኝ ምናምን ከሆነ ቤተሰቦች ምናምን እየመጡ የሚጠይቋትም የሉም። ቤተሰብ ከስንት አንድ ነው እንጂ አይመጣም። ቤተሰብ እንደውም የሱ ቤተሰቦች ይመጣሉ በብዛት እንጂ የሷ ቤተሰቦች አይመጡም። እንደነገርኩ የክፍለ ሀገር ልጆች ናቸው ሁለቶችም። ግን ደግሞ የሱ እዚህ ያሉ የሷ የተወሰኑ ናቸው የሩቅ ዘመድ ነው ያሉት። ያን ያክልም አይመጡም። ለምን መጀመሪያ ስራ ነበረ ሳታረግዝ በፊት። ካረገዘች በኋላ ቤት ነች። ቤት በሆነችበት ታይም ደግሞ እሱ ይጨቃጨቃታል።
ምክንያቱ ምንድነው? አሁን ማለት ያው ብዙም አንቺ ስራሽ ላይ ታተኮሪያለሽ ብለው ስለሚያስቡ ቅድምም ያልሽኝ ነገር አለ እኔ ኖርኩኝ አልኖርኩኝ ይሄን ያህል ግድ እንደማይሰጣቸው እና ሲጨቃጨቁ የምትሰሚያቸው ነገር ምክንያታቸውስ ምን ሊሆን ይችላል ብለሽ ያሰብሽው ነገር አለ? አሁን የሆነ ቀን ላይ በጆሮ የሰማሁት ነገር ምንድነው ከጓደኛዬ ጋር ምንድነው እንደዚህ የምትሆነው ምናምን አለችው። በጣም ተናዳ እያለቀሰች ምንድነው ከሷ ጋር ያለ ነገር ምንድነው ጓደኛዬ እኮ ነች ምንድነው በዚህ ያክል ከሷ ጋር የምትቀራረበው ወይስ ደግሞ ምናምን አለችው። ከዛ እሱ በቃ ሊመታት ሁሉ እጁን አነሳ በዛ ሰዓት ገባ። ከዛ ጮችና ወጣች በሩን ቆልፋ ማለት ነው። የሰማሁት ነገር ያን ነው በሰዓቱ እና ከዛ በፊትም ይሄን በጣም ወሬውን ባልሰማው የሚጨቃጨቁትን እች ልጅ መጣ ከሄደች በኋላ ነው። የጸቡ መንስኤም እሷ ትመስለኛለች። ለምን እዛ ጋር የምታደርገው ነገር በቃ ምንም ደስ አይልም። ራሷ ሁላ ቁጭ ባለችበት ነው እነዛ ነገሮች የሆነ ሰዓት ላይ ማድረግ የጀመሩት ነው ያልሽ? አዎ ከሆነ ሰዓት በኋላ እንደዛ የሆነችው ሴትዮ ልክ እየቀረበች ስትሄድ በቃ እሷ ናቋት ጭራሽ ለእሷ ምንም አይነት ቦታ የላቸው ምናምን ነገር ምንድነው የሚላት ታዲያ? ባልዩ ምን ይላታል እንደዚህ ምናምን ምን ብሎ ነው የሚመልስላት? ምን አገባሽ ቀንተሽ ነው ወይ ጓደኛሽ እኮ ነች ምናምን ይላታል። ምንም እንዳልተፈጠረ አሁን እሷ እዚህ ጋር ቁጭ ብላ እሱ ከሷ ጋር ነው እንደዚህ አቅፋት ነው የሚቀመጠው። እንግዲህ ሚስት አለች እዚህ ጋር ለዛውም ነፍሰ ጥሩ። እሷ በዛ ሰዓት ምን አይነት ስሜት ይሰማታል? እኔ ለሷ በጣም ነው የምሳቀቀው በጣም ማለት ነው። ስለዚህ ለምንድን ነው ይሄን ነገር እያወቅኩ ለምን ዝም እላለሁ? ገባ እኔ በቃ አለ አይደለ እንደ ሰው ስትሆይ ለምን ለኔ ብዙ ነገር ነች እሷ ማለት ባልየውም ለኔ ጥሩ ነገር አድርገውልኛል። ግን ደግሞ ከሆነ ጊዜ በኋላ እሱ እኔ የማውቀው ሰው አይደለም ተቀይሯል። ምናልባት ግን ለዚህ ለመቀየሩ ያው የተለያዩ ነገሮችን እኔም አሁን እያሰብኩኝ ያሉት ነገሮች ሊኖሩ ይችላሉ። ምክንያቱ ሊሆን ብለን እያሰብን የነበረው ግን ያው አንቺ እዛ ቤት ውስጥም ስለማጠፊ ብዙ ጓዳቸውንም በደንብ ስለምታውቂው እንደ ምክንያት ምናልባት ሊሆን ይችላል። ዋናው ነገር እሷን እንግዲህ እዚህ ጋር ቁጭ ያልንበትና ነገሮችን እየሰማን ነገሮችን እንድንመረምር እያደረገን ያለው ዋነኛው ምክንያት አንቺ በእርግጠኝነት ያው እኛ ገና አላረጋገጥነውም ያለውን ነገር ግን አንቺ በእርግጠኝነት እሷ ክፍለ ሀገር ሄዳ ላይሆን ይችላል ብለሽ አስበሽ ነው የሆነ ነገር ሆናለሽ ብለሽ አስበሽ ነው? ልክ ልንገርክ ቅድምም እንደነገርኩ እንደዋወላለን ከሷ ጋር ብያለሁ። ገባ ስልኳም አይሰራም ነው ስልኳ አይሰራም። የሴትዮዋ ስልክ አይሰራም። ግን የሆነ ቀን ላይ በሰው ስልክ ደውላልኝ ቅድም አውርቻለሁ እንደወለደች ነገር ያለው እና ቤተሰቦቼ ጋር ያለውን አለች እንጂ ሴትዮ ግን ደግሞ እኔ አሁን እዚህ ጋር በማየው ነገር እች ሴትዮ የት ነው ያለችው? ቤተሰቦቿ ጋር ነች ወይስ ደግሞ ምን አድርገዋት የሆነ ታውቃለሁ? ምናልባት ግን እንደ ጥርጣሬ ማለት ነው ምናልባት ወይ አሁንም እንግዲህ ደውልሽ ከእሷ ጋር የአንድ ሀገር ልጆች እንደሆናችሁ እሷ እንዳስመጣችሽ ነግረሽኝ ነበረ። እንደ ቤተሰብ ማለት እዛ ክፍለ ሀገር ላይ የእሷ ቤተሰቦችና አንቺ ቤተሰቦች ለትምህርት ምናምን ነገር ብለው እንትን እንዳሉሽ እንትን ደውለሽ እንኳን ለመጠየቅ ሞክረሻል? አንቺ ቤተሰቦች ጋር እሷ መታለች ወይ ምናምን አይነት ነገር ብለሽ ጠይቀሻል? ይሄን ነገር ማለት ቤተሰቦችን ሳይሆን እዛ የምትኖር ጓደኛ ያለች። ለምን አሁን ቤተሰቦች እኔን ከጠየቅኩኝ እነሱም ደግሞ እንደነገርኩ የእሷ ቤተሰብ ማለት የኔ ቤተሰብ ነው። ለምን እዚህ ጋር እንደ ሰራተኛ አይደለም የተንከባከበችኝ ያለው ልክ እንደ ቤተሰብ ነው። ስለዚህ እኔ አሁን ቤተሰቦቼ ጋር ብደውል ይሄዳሉ እነሱ ጋር። እቺ ሴት የዛ ባትሆንስ? ገባ ከዛ እኔ ምንድን ነው የምሆነው? ይደነግጣሉ። የባሰ እናቷ ታማሚ ነች። በድንጋጤ የሆነ ነገር ብትሆንስ? ስለዚህ ቤተሰቦቼ ጋር አልደወልኩም። እኔ ማን የጠየቀው ደግሞ ተብሎ ከታወቀ እኔ ወደ እኔ ነገሩ የሚመጣው ከዛ ደግሞ እኔ በማላውቀው ውስጥ የሆነ ጣጣ ውስጥ ብገባስ? ገባ አሁን እዚህ ነገር እኔ ብደውል እኮ ችግር የለውም ደውዬ ማጣራት እችላለሁ። ግን ደግሞ ምንድነው ችግሩ? ይህንን ማድረግ እንችላለን አንድ ላይ ማለት ነው። ደውለን ልናጣራ እንችላለን አንድ ላይ ሆነን ማለት እኔ የምጠብኝን ነገር አላውቅም። ባሏ እኔ ምን እንደሚያደርገኝ ታውቃለህ? አሁን እኮ እሱ አንቺ እንደሆንሽ አያውቅም። አያውቅም። ግን ቤተሰቦች ደግሞ ቢመጡስ ወደዚያው ደንግጠው እሱ ችግር የለውም ወይ አንቺ ሳትኖሪ እኛ በሆነ ምክንያት አድርገን ወይ ደውለን እሷ እውነት እዛ ቦታ ላይ አለች የለችም የሚለው ማረጋገጥ ከዛ በኋላ እኛም ወደ ሌላ ነገሮች እንድንሄድ ማለት ነው። ትችላላችሁ፣ እንደዛ ማድረግ ትችላላችሁ እናንተ። ግን ለእኔ ማለት አሁን ወደ ስመጣ ራሱ ሱቅ ብዬ ነው የወጣሁት። ገባ ከቤትም አልወጣም፣ እፈራለሁ። በቃ አሁን ይሄን ነገር እኔ ጋር ስላለ
እነሱ የተጠራጠሩኝ ነው እየመሰለኝ ያለው። አሁን ስልክ ሳወራውን በመከራ ነው ምናምን ነገር በቃ ያወቀ ነው የሚመስለኝ። ገባ? እኔና በጣም ነው የምፈራው። እንዴ እሱ ለሚስቱ አሁን እንደዚህ የተቀየረ እኔን ምን እንደሚያደርገኝ ታውቃለህ? ገባ? እውነትም ላይሆን እኮ ይችላል፣ ግን ደግሞ ማለት አንድ ሰው ጭንቅላት ያለው ሰው እንደዚህ ያደርግ። ግን አሁን የመጨረሻ ጥያቄ አንድ ጥያቄ የምጠይቀሽ ከዚህ ሴትዮ ከመምጣቷ በፊት በጣም ቀና ትዳር ላይ እንደነበሩ ምንም አይነት ነገር ኮሽ ብሎ እንደማያውቅ ምናምን አይነት ነገር እየሰማሽ ነበረ፣ ታቂ ነበር እዛው ቤት ውስጥ ስለሆንሽ ማለት ነው፣ የቅርብም ሰው ስለሆንሽ። ግን ከሆነ ጊዜ በኋላ እንደዚህ ለመጨቃጨቃቸው እንደው ውሃ የሚያነሳ ነገር አለ አይደለ? እንደ ምክንያታዊነት ብለሽ ባልየው የሚያነሳው ነገር የሰማሽባቸው ነገሮች አሉ በትዳራቸው ዙሪያ ላይ? ከዚህ ሴትዮ ውጪ ምክንያት አለ ብለሽ የምታስቢ? ማለት ሌላ ምክንያት ምንም ነገር የለም። ምንም ነገር እንደነገርኩ ሁለቶችም ስራ አላቸው። ካረገዘች በኋላ ቤት መዋል ከጀመረች በኋላ ነው እንጂ እች ልጅም አትመጣም ነበረ። ለምን የኔ አሰሪ ቤት አትውልም። ቤተሰቦቿም ብዙ ጊዜ በመጡት ለዛ ነው። ገባ? እኔ ብቻ ነኝ ቤት ውስጥ የምውለው። ከዛ በፊት ምንም አይነት ጸብ ተጨቃጭቃ አያውቁም ምናምን ነገር ሰላም ነበሩ። ካረገዘች በኋላ ቤት መዋል ስትጀምር እርግዝናውም ከባድ ነበረ። እቺ ልጅ መምጣት ጀመረች ጓደኛዬም ብላ። እቺ ልጅ ከመጣች በኋላ በቃ ጸብ ተጀመረ። እኔ የማውቀው እንግዲህ ያንን ነው እንጂ ሌላ ምንም ምክንያት የለም። በጣም አሪፍ። እንግዲህ ቤተሰቦቻችን መሰረት አይደለ? መሰረት እንግዲህ የሰጠችንን ጥቆማ እንደሰማችሁት ነው። ትንሽ የሚያጠራጥሩ ነገሮች አሉት። ቀደም እንዳልኳችሁ ፕሮግራማችን መጀመሪያ ላይ እኛም እዛ አካባቢ ላይ ሄደን አንዳንድ የተረዳናቸው ነገሮች ከዚች ልጅ ጋር መጥፋት ተያይዞ ስላለ ማለት ነው። አሁን በቀጥታ በኋላ ላይ ምንድን ነው የምናደርገው? እሷ አትኖርም፣ እኔ ኖሬ እዛ ቦታ አካባቢ ላይ ይች ልጅ እንዳለችና እንደሌለች ስልክ ደውለን እውነትም እዛ ቦታ ቤተሰቦቿ ጋር እንደሄደች እናረጋግጣለን። ግን እዛ ቤተሰቦቿ ጋር ደውለን እንደሌለሽ ከተነገረን በኋላ ቶሎ ብለን ባልዮ ጋር ሄደን አንዳንድ ነገሮችን ምርመራችንን ለመጀመር እንጀምራለን በእርግጠኝነት ማለት ነው። ቤተሰቦች እናንተም እንደዚህ ብታደርጉ እንደዚህ ቢሆን እያላችሁ ከስር ሀሳብ አስተያየቶቻችሁ እንድታስቀምጡልን፣ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አብረን ሂድ። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጠን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ።
ቤተሰቦቻችን የተባለው ቤት ጋር ደርሻለሁ ማለት ነው። እውነት እቺ ልጅ የት ነው ሄደችው የሚለውን ነገር ክፍለ ሀገር ነው ሄደችው ወይስ ሌላ ቦታ ልኳት ነው የሚለውን ለማረጋገጥ ነው እዚህ ጋር የመጣሁት። ያው በተነገረኝ መሰረት እንግዲህ እዚህ ጋር ነው ቤቱ የልጁ። ገብተን አብረን ከእናንተ ጋር የምናጣራ ነው የሚሆነው። በሩም ክፍት ነው። እኔ ነኝ ቤቶች። እንዴት ነሽ? ሰላም ነው? ምናልባት ፈቃደኛ ከሆናችሁ እዚህ ጋር እንደምታዩ በጠዋት መጣን አይደል? በጣም ይቅርታ። እኔ እንጃ አላውቃቸውም አባቴ። ያው ከፈቀዳችሁልን አንዳንድ እንደዚህ ባለትዳሮችን እየዞርን አንዳንድ ጥያቄዎችን እንጠይቃለን። ሽልማቶችንም ስለ ህይወታቸው እንዴት ተገናኙ ምናምን የሚለውን ሽልማቶችንም እናበረክታለን። ሰላም ነው ወንድሜ? እንዴት ነህ? አለን። ያው በጣም ደስ በሚል ሁኔታ ሁለታችሁንም አገኘኋችሁ። ቤተሰብ ናችሁ ወይ? አረ ፍቅረኛሞች ማለት ነው። ፍቅረኛዬ ነች አባቢ። እንዴ ምን ሆነሃል አንተ? ኦኬ ፈቃደኛ ከሆናችሁ ገብተን በዚህ ጠዋት መሽስ ማን ሌላ ሰው ሊገባ ይችላል? ምን ይታወቃል እንግዲህ ያው የተለያዩ ቤቶች እዚህ ጋር እያየሁ ስለሆነ ቤተሰቦችም ከሆናችሁ ብዬ ነው። ፍቅረኛዬ ነች። በጣም ደስ ይላል። እኔ የምፈልገው እነሱን ነው። ገብተን ቁጭ ብለን ለ10 ደቂቃ የምትፈቅዱልኝ? እንደምታየው የሚዲያ ሰዎች ነን። ሚዲያ ላይ ነው የምንሰራው። አንዳንድ ጥያቄዎችን ለፍቅረኛሞች፣ ለባለ ትዳሮች እንዴት ተገናኛችሁ፣ ላይፍ እንዴት ነው ምናምን የሚለውን ዞር ዞር እያለን እንጠይቃለን። ሽልማቶችም አሉት። ተመልካቾቻችን ከመረጧችሁ እናንተን ሽልማቱን ይዘን የምንመጣ ነው የሚሆነው። ያው እንግዲህ ሽልማቱ አይነት ይኖረዋል። ቁጭ ብለን እሱን 10 ደቂቃ እስቲ መቶቂያን እስቲ መጀመሪያ ሳይ። እሺ ማናምናችሁም እኮ እንደዚህ ጋዜጠኛ ነኝ ምንም እያሉ በቃ ይኸውልህ። እሺ መግባት እንችላለን። ና ግባ ና። እሺ ና። ያው መልካም ፈቃዳችሁ ሆኖ ስላስገባችሁን በጣም ደስ ብሎናል። ማን ልበል አንተ ነው ወንድሜ? ስሜ ናቲ ይባላል። ናቲ። አንቺንስ? ምን ብሌን ይባላል? ኦኬ እሺ። ናቲ እና ብሌን እንግዲህ ያው ደስ የምትሉ ወጣት ፍቅረኛሞች ልበል ባለትዳሮች ልበል? ወደ ትዳር እያመሩ ያሉ ፍቅረኛሞች ስትታዩ ደግሞ በጣም ደስ የሚል ነገር ላይ እንዳላችሁ ሁላ ቫይባችሁ እንትናችሁ በጣም ያስታውቃል። እንዴት ተዋወቃችሁ? አንተ ነገር የተዋወቅነው ትምህርት ቤት የተዋወቅ አንድ ትምህርት ቤት ነበር። ሃይስኩል ላይ እሺ። እዛ አንድ ላይ ነበርን። ያው የምንቀመጠው ራሱ አንድ ላይ ነበር። አንድ አይነት ኮርስ ስለመረጥን ሁለታችንም ጎበዝ ተማሪዎች ነበር። እኔ አልበልጥሽ ማለት ሲ ምናምን የምታመጣው ዲ ምናምን እንዴ አንዴ ማስኮርጅሽ ነበር ማለት ነው። ኦኬ ኮሌጅ ላይ አብራችሁ ነበራችሁ? ሃይስኩል ላይ ስትሉ ያው ሃይስኩል ላይ ሲዲ የለም ብዬ ነው የተዋወቃችሁት። እሺ ከዛ በኋላ አንድ አይነት ኮርስ መረጥን። ለአጋጣሚ አንድ ትምህርት ቤት ተማርን። ኮሌጅም አንድ ላይ ነበራችሁ? ኮሌጅ ላይ ነው ሞር የተግባባችሁት። እንግዲህ ያው አብሮ አንድ ላይ መማር ትንሽ ወደ ኋላ መለስ አድርጋችሁ አንዳንድ ነገሮችን ለማውራት አብሮ መግባባቱ አብሮ መቆየቱ እንዳለ ነገር ሆኖ ትንሽ ማን ቀደመ የፍቅር ጥያቄውን ግን ለማቅረብ? አንቺ ነሽ መሰለኝ። ቶሎ ብላ እንትን አለች። ስንት ሴቶች እየተረባረቡብኝ እሷ ነች አፈፍ ያደረገች። እሱ ነው የቀደመው። ቀድሞ ፍቅረኛሞች እንሆን አለኝ። እሺ ያው እኔም ፍላጎቱ ስለነበረኝ እሺ ያልኩት። በጣም ተፈላጊ ነበር ማለት ነው። በጣም ተፈላጊ ነበር ማለት ነው። ያማላይ ነገር ነበር። ያው በምላሱ ምላሰኛ አሳማኝ ነው በምላሱ። እንዴት ነበር እስቲ ያችን የመጀመሪያ ቀናቶች ፍቅር የጀመራችሁበት? ምክንያቱም ከባድ ነው ብዬ ነው። አብሮ እንደዚህ ያሳለፈ አንድ ዲክስ ላይ ቁጭ ብሎ የተማረ ወደ ፍቅር ግንኙነት ለመዝለቅ ለመሄድ ትንሽ ከወንዱ የሚምጣ ከሴቷ ከበድ የሚል ነገር ይኖረዋል መጀመሪያ ላይ። እንደውም በጣም ቀላል ነገር ነው። ትምህርት ቤት ላይ በተለይ ሃይስኩል ላይ ከተዋወቅ ሁሉ ነገር ማለት ሃይስኩል ላይ ነው። በጣም ይሄ ፌር ኤጅ የሚባለው ነገር አለ አይደለ? በጣም ማለት አስከፊ የሆነ እድሜ ላይ የምትሆንበት የዛን ሰዓት እንዴት ነው ተዋወቀህ ምናምን ጸባይ ላይ ጸባይ የዛን ሰዓት ከተግባባ አይከብድም። ኮሌጅ ላይ ደግሞ አንድ ላይ ከሆንክ ሞር እየበሰልክ ትሄዳለህ። ከዛ በኋላ ወደ ትዳር ለመግባት ፍቅረኛሞች ለመሆን ምንም የሚከብድ ነገር አይኖርም።
ምክንያቱም ሃይ ስኩል ላይ ሁሉንም ነገር ትጨርሳለህ። ጸባይ ለጸባይ በጣም ትግባባለህ። በጣም አደገኛ እድሜ ላይ ስለምትሆን የዛኔ ነው ሙሉ ጸባይ የሚታወቀው። በደንብ መግባባቱ ሃይ ስኩል ላይ ነው የሚታወቀው። በእርግጠኝነት በዚህ ምላስሽ አንቺ ነሽ ያሳመንሽ። እኔ ያላደርለው በጣም ምላሰኛ ነው እሱ እና በጣም ከብዙ ሴቶች ጋር አደባድቦኛል። ኧረ እባክሽ በጣም እንትን ብሎኛል። ከዛ በኋላ እንግዲህ ያው ጓደኛ መሆኑ እንዳለ ሆኖ የኮሌጅ ላይፍ አለ። ከዛ በኋላ ደግሞ የስራ ህይወት አለ። የራሱ ህይወት ደግሞ ውጣ ውረዶች አሏት፣ ቻሌንጆች አሏት አይደለ? እነዛን ነገሮች ተቋቁማችሁ ከዛ ጊዜ ድረስ እስካሁን መቆየት በራሱ ቀላል አይደለም። እንዴት ነበር እስቲ እነዛ ጊዜያቶች? እነዛ ጊዜያቶች በጣም ደስ ይሉ ነበር ለኛ ማለት ነው። በጣም እውነቴን ነው የምልህ ከሚባለው በላይ በጣም ነበር የምወዳት። እኔ ትምህርት ቤት ውስጥ እንደሱ የወደድኩ ሰው አልነበረም። በጣም ብዙ ሴቶች ይቀርቡኛል፣ ግን ደግሞ የሚቀርቡኝ ይሆናል አይደለ ለጓደኛ በቃ ዛሬ አግኝታ ነገ ለመለያየት ምናምን ነው የሚቀርቡኝ። እሷ ግን በጣም ከልቧ ነበር የምትፈልገኝ ነበር እና በጣም ደስ የምትል ልጅ ነች። በጣም በቃ በጣም ነው የምታስብልኝ። በጣም እውነቴን ነው የምልህ። አንዳንዴ ትምህርት ቤት ውስጥ የሚካሄድ ፕሮግራሞች ምናምን ነገር አሉ እና እዛ ላይ በቃ አንድ ላይ ፓርቲስፔት እናደርጋለን። ብዙ ነገሮችን አንድ ላይ እናሳልፋለን። ከዛ እንደዚህ እየተቀራረብን መጣን። ያው ሰፈርም ብዙም አንራራቅም። ቢያንስ 1 2 3 ቅያስ ቢሆን ነው። ብዙም አንራራቅም። የሰፈር ሰው ደግሞ እኔና እሷ አንድ ላይ እንዳንሆን ይፈልጋል። የሰፈር ሰዎች በጣም ሴቶቹ በጣም ከባዶች ናቸው። ቡና ሲጠጡ የሚያወሩት ነገር ያስጠላል። በእኛ ግንኙነት በቃ አንድ ልጅ ናቸው ገና ናቸው ነው በዛ ሰዓት ወይስ ምንድነው የሚደብራቸው የነበረው ነገር? ሳይሆን ባለትዳር ነው እንትን ማለት ይሄ እንዴት ነው? ስለ ባለትዳር ነው ማለት ኖ ባለትዳር ሳይሆን እንዴት ነው ብቻ ገና ናቸው ልጆች ናቸው ምናምን እያሉ እንትን ይላሉ። በጣም ነበር የሚያወሩብን የነበረው። ከሷ በፊት አንተ ግንኙነት ነበረ እንዴ ከሌላ ሰው ጋር? ታረን ያልነበረኝ። አይ ባለትዳር ነው ስትል እሷ አይ አይደለም ባለትዳር ነው ስለ ገና ትዳር ይዛለን ነው የሚያወሩት ነው የምልህ። ኦኬ ውጭ ያሉት ባለትዳሮች ምናምን ባለትዳራሞች ምናምን የሚያወሩት ነገር ያስጠላል። እዛኔ ልጆችም ስለነበርን በቃ አላለ እኛ ደግሞ ፍቅሩን ብቻ ነው የምናየው፣ ሌላ ነገር አይታየንም። አንዳንዴ ፍቅሩ ሲገባ ማን ምን ይበል ምንም አያገባ፣ የራስን ብቻ ፍቅርን ማጣጣም ነው ያለብህና ብዙ ሰው ስለኛ ያወራል። በቃ እኛ አንድ ላይ እንዳንሆን ሊያጣሉን ይፈልጋሉ። እኛ ደግሞ በቃ ጠንካራም ስለነበርን ማንም ሰው ሊለያየን አልቻለም። ማንም እውነቴን ነው የምልህ በጣም ብዙ ተሰሮብናል እኛ ላይ ማለት ነው። አሁን እንዲህ ሞልቶ የምታየው ቤት ራሱ በስንት መከራ የተገዛ እቃ መሰለህ። ኦኬ ስለዚህ ብዙ ከድሮ ጀምሮ የሰራናትን ምናምን እንዳለ መስዋዕት አድርገን ነው። ስራ ላይ ምንድን ነው አንተ በምንድን ነው የምትተዳደረው ስራ? እኔ ነጋዴ ነው። ንግድ ላይ ነው። ምን አይነት ንግዶች ላይ ነው የምትሰራው? ከዱባይ እቃዎችን ምናምን አስመጣለሁ፣ እዚህ እሸጣለሁ ምናምን ነገር። ክሎዞች ምናምን ጫማዎች። አብራችሁ ነው የምትሰሩት ወይስ? አይ እሱ ያስመጣል፣ እኔ ኦንላይን ላይ ያስተዋውቅለታለሁ ምናምን፣ እኔ ደግሞ እየሄድኩኝ ያስረክብለታለሁ ምናምን። ብታሳይኝ እንደውም ደስ ይለኛል። ደስ ይላል። እንደውም ካስፈለጋችሁ ኦርደር ምናምን ኦርደር ካረጋችሁ ኦኬ፣ በኋላ ላይ ወይ ታሳይኛለሽ። ስንጨርስ ታሳይኝና እንደዚህ እኛም ያው ሚዲያ ላይ እንትን ስለምንል ችግር የለም። እንደው ለእናንተ ዲስካውንት ምናምን እናደርግላችሁ። ኦኬ እንዳታስቡ። ያው እንግዲህ እዚህ ጋር ግን ፕራይቬሲ ነው ነበረ እስካሁን። ችግር የለውም ችግር የለውም። አብረን ስለምንሰራ ችግር የለውም። እኛም እንደዚህ ሚዲያ ላይ ስለሆነ የምንሰራው እያያችሁ ስለሆነ አይ ማንም ሰው አንድ ላይ እንደምንሰራ ያውቃል። ያው ለእናንተ ኦኬ፣ ሁለታችሁ አንድ ላይ እንደምትሰሩ አይታወቅም። ሁሉ ነገራችሁ ፕራይቬሲ ነው ማለት ነው። በድብቅ ይዛችሁ ነው የምታደርጉት። ያው እንትን ሲሆን ከየት መጣ እንዴት ሆነ ምናምን ለምን አንድ ላይ ምናምን የሚል ነገር አለ። ያው እሱም አብረን ስለማንኖር ነበር እስከዛሬ። ኦኬ በጣም አሪፍ። ያው እንግዲህ ወደ ትዳር ከመምጣታችሁ በፊት እንግዲህ ሁለታችሁም ጓደኛ በነበራችሁበት ሰዓት ቤተሰብ ላይ ነው ልትሆኑ የምትችሉት ወይም ደግሞ የራሳችሁ ህይወት ነው ሊኖር የሚችለው። እንዴት ነበረ ማለት ቤተሰብ እናንተ በቃ ወደ ትዳር ሊገባ ነው ማለት ነገር ነበረ? እሷም በተለይ ደግሞ ሴት ላይ ነው አይደለ? ሴት ቤተሰብ ጋር ሄደ የማስተዋወቁ የማሳመኑ ነገሮች ይኖራሉ። እነዛ ነገሮች እንዴት አለፉ? የዛኔ ትንሽ ከብድ ነበር። አሁን እንደዚህ ስናወራው ደህና ነበረ፣ ግን እኛ ጥንካሬ ነው በቃ እዚህ ደረጃ እንድንደርስ ያደረገን እና ቤተሰቦቻችንም በቃ እናንተ ልጆች እኮ ናችሁ ገና ትምህርታችሁን ሮጣችሁ እንትን ብዙ ነገር ነው የሚሉ
በቃ እንድንጋባ አንድ ላይ እንድንሆን ቤተሰብም አይፈልግም። ቤተሰብ የራሱ ያየበት አንግል አለ፣ እኛ ደግሞ የራሳችን ደግሞ ፍቅር አለ። እነሱ ከራሳቸው እንትና ሳይዳ አይተው ነው እኛ እንደዛ አንድ ላይ እንዳነው ምናምን ይፈልጉት። አሁን እኔ ፋሚሊ አይፈልግም ነበር። እኔ ቤተሰብ ውስጥ የመጀመሪያ ልጅ ነኝ። ኦኬ ታናናሽ 2 አሉኝ እና በቃ እኔ ከእሷ ጋር እንዳሉን ይፈልጋሉ። በቃ መጀመሪያ ስራ ተለወጥ በቃ እንደዛ ነው የሚሉ። አሁን ፍቅር ምን ያደርግላል ትደርስበታለህ ምናምን፣ ትምህርትን ተማር፣ ሌላም ትምህርት ተማር ምናምን ነው የሚሉ እና እኔ ደግሞ በቃ በጣም ነው የምወዳት። እውነቴን ነው የምልህ። በቃ ቤተሰብ ምንም ቢልም በቃ እኔ ከእሷ ጋር ሲሆን ሁላ ደስ ነው የሚለኝ፣ በጣም ደስ የሚለኝ። እውነቴን ነው የምልህ እና ቤተሰብም በቃ በጣም ተጽዕኖ ያሳድሩብሃል በጣም ከሚባለው በላይ እና በቃ ያኛውን ነገር አልፈን እዚህ ጋር መድረሳችን እኛ አሁን ስናወራው እውነቴን ነው ቀላል አልነበረም። በጣም ብዙ ቻሌንጆችን አልፈን ነው እዚህ አንድ ላይ ከእሷ ጋር አንድ ላይ የሆናችሁ ማለት ነው። በጣም እውነቴን ነው የምልህ። እንደዚህ በደረቁ ግን አስለፈለፍካቸው። ችግር የለውም። አዲስ የመጣች ሰራተኛ አለች፣ ቡና ይፈላል። ችግር የለውም። እውነት ይፈላል። አዲስ የመጣች ችግር የለውም። ገና አዲስ ስለሆነች ግራ እየገባት ምን ላድርግ እያለችኝ እያወራች ነበረው። ችግር የለውም። ስንጨርስ ይሻላል። አብረን በደንብ የምንጠጣ ነው የሚሆነው። አንቺ ጋርስ እንዴት ነበረ? ቤተሰብ ጋር የማስተዋወቁ ነገር እንዴት ቶሎ አሳመንሽ የሚለው ነገር? እኔ ጋር ያው ለእናቴም ለአባቴም አንድ ሴት ልጅ ነኝ፣ ወንድም እህትም የለኝም እና የኔን ማግባት የኔን ከጓደኛ መያዝ እንደ ብዙ በጣም እንደ ትልቅ ነገር ነበረ የሚጠብቁት እና ብርቃቸው ነበረ። ስልክም ሳወራ እንደዚህ ምናምን ስወጣ እና እዚህ አውሪያ ትደበቂ ችግር የለውም ነበር እና ያጠገባችን አውሪ ነፃ አድርገው ነው ያሳደጉን ቤት ውስጥ ማለት ቅብጥ ቢያደኩ አይነት ሰው ነኝ። ኦኬ ስለ ጓደኞችሽ ግን አልነገርሽኝም ስትል ጓደኞች የሉኝም። እኔ ሴት ጓደኞች የሉኝም። እርግጠኛ ነሽ? አዎ ሴት ጓደኛ የለኝም። ሴት አያስፈልግም። ያው እንግዲህ ሴት ሆኜ ስለ ሴት እንደዚህ ማለት ሳይሆን ሴት ጓደኛ አጠቃላይ አያስፈልግም። እዚህ ጋር ከመምጣቴ በፊት ማለት ነው መቼም ዝም ብዬ አልመጣም። አንዳንድ ነገሮችን አንዳንድ ጥያቄዎችን እናንተ ጋር ከመምጣቴ በፊት ስለ እናንተ ማንነት በጥቂቱም ቢሆን የሰማኋቸው አንዳንድ ነገሮች አሉ። ከሰፈር ወሬ ሰምተህ ከሆነ ልንግባባ የማንችልባቸው ነገሮች ከሰፈር ምን አለ? አሁን አንቺ እንደዚህ ገና ስልሽ የሚያስጨንቅሽ ነገር ምንድን ነው? አይ የሰፈር ወሬ በጣም ብዙ ነገር ስለሚወራ አይደለም። አሁን የሰፈር ወሬ መልካም ሰው ከሆንሽ እኮ መልካምነትሽ ነው የሚነሳው። አይደለም ሲጀመር ስለኛ ጥሩ ቅናት አለ፣ ምቀኝነት አለ፣ ስለኛ ጥሩ ነገር አይወራል። እንደዚህ የምትልበት ምክንያት ማለት እኔም እኮ የዚህ ማህበረሰብ አንድ አካል ነኝ። እኛ በራችንን ዘግተን ቤታችንን ዘግተን ቤት ይቻለው ብለን ተቀምጠናል አይደለ? እንውጣለን ቤት ይቻለው ስትይ እንደዚህ ያስባልሽ ነገር ምንድን ነው? የሰፈር ወሬ። አሁን አንተ መልካም ስለኛ መልካም ነገር ተወርቶ ነው የመጣው ወይስ ስለኛ ሰፈር ጥሩ መልካምነት ብቻ አይደለም? እኔ አሁን የተወሰነ መልኩ ገና ለገና ልትነግሩኝ የምትችሉት እውነተኛ የሆነ ነገር ቢያንስ እንኳን በጥቂቱ ባይባችሁ እውነተኛነቱን ለመቀበል እርግጠኛ ልሆን እችል ነበረ። ስለ እውነተኛነቱ በጥቂቱ እንኳን እየተናገራችሁ ቢሆን፣ አብዛኛው ግን ለማመን ማለት አብዛኛው ግን እየነገራችሁ ያላችሁት ነገር ይኸውልህ፣ አብዛኛው ግን እየነገርከኝ አሁን ካንተ በላይ አውቃለሁ እያልኩ አይደለም ስላንተ ስለናንተ በተለይ ግን በማውቀው ልክ የማውቃቸው ነገሮች አሉ። እናንተ እየደበቃችሁኝ ያላችሁት ነገር ማለት ነው። እነዛን ነገሮች መጀመሪያ እስቲ ባረጋግጥ ብዬ ነው ትንሽ እያወራችሁ የነበረው። እኛ ምንም የደበቅን ነገር የለም። ምንድን የደበቅን እኛ ማለት ይኸውላችሁ እዚህ ጋር እናንተ እንደዚህ የሚያስበላችሁ እኮ ያረጋችሁት ነገር ከሌለ ስል በተወሰነ መልኩ ስለእናንተ ከመምጣቴ በፊት አንዳንድ መረጃዎች ለመሰብሰብ ሞክሬ ነበረ። ማለት ስለምን እስካሁን ቆንጆ ቆይታ ነበር። አሁን ቆይታችን እያስጠላ እየመጣ ነው። እንዲያስጠላ እኮ እያደረጋችሁ አላችሁ። በጠዋቱ እንቅልፍ እንትን እያልከን ትሰማኛለህ ወንድሜ? ምን መሰለህ አሁን እኔ ሳስገባ እንደ ሰብአዊነት እንደ ጋዜጠኝነት ያስገባው ስለኛ እዚህ ሰፈር ጥሩ ነገር አይወራም ነው እያልኩ ያለሁት። አንተ መጥፎ ነገር ነው የምትሰማው። ማለት አንተ እንደዚህ ጥሩ ነገር እኮ ሁሉም ሰው የሚያወራብህ ከሆነ ችግሩ ማን ጋር? የኢትዮጵያ ሕዝብ በአጠቃላይ ሽንፈት ነው እንድትበልጠው አይፈልግም። በቃ እኔ ልጨርስ አይደለም እንደዚህ እንዲያስበል ያስቻላችሁ እኮ የራሳችሁ ስራ ሊሆን ይችላል። መለወጥ አይፈልጉም። በቃ እዚህ ሰፈር ኮምፕሊትሊ ልንገር ማድረግ መለወጥ አይፈልጉም። እዚህ አካባቢ እኛ እንድንለወጥ አይፈልጉም አይደለ? ማር እንዴ አንተ ቆይ ምን ሰምተህ ነው የመጣው? አይፈልጉም። ሰምቼ የመጣሁትን ላሳየህ እንዴ ይሄ ይላል። ምንድን ነው የሚጨቃጨቀው? ሰምቼ የመጣሁት ነው። እቺ
አንቺ እኮ ነሽ አስገባው ብለሽ እንዴ ፎቶዎች ነው ማሳየህ። ይሄ ፎቶዎች የማን ናቸው? እነዚህ ፎቶዎች ምንድነው? ይሄ ማን ነው የሰጠኝ ፎቶ? ይኸውልህ እንዴ ቁጭ በል። ፎቶ ነው አንተ ማን ነው የሰጠኝ ፎቶ ነው የምትሰጠው? እንዴ ስልኩን አንጣው። ከየት ነው ያመጣኸው? እንኩ እንዴ ፖሊሶች ማን ነው ናቸው የሰጠህ አንተ? ቆይ ይሄ ፎቶ ፖሊሶች ናቸው ደግሞ መታወቂያ እንደዛ አይልም። ምንድነው መታወቂያ ላይ መርማሪ ጋዜጠኛ አቤል ይላል እኮ። ምንድነው ታዲያ? እሺ ስሙን ብቻ ነው አይደል? ጋዜጠኛ ፎቶ ይሰጣል ብቻ ነው ያነበባችሁት አይደል? እኛ እዚህ ጋር የምታየውን መርማሪ ጋዜጠኞች ነን። እዚህ የመጣንበት የራሳችን ይወላችሁ። በቃ ምንም ነገር ማውራትም እኔ አልፈልግም። ማን ነው የሰጠህ? ቆይ ማን ነው የሰጠኝ ፎቶ? ትክክለኛ ፎቶ ነው እያሳየው እኮ ማን ነው የሰጠህ? እንዴት አንተ ጋር ደረሰ ይሄ ፎቶ እኮ ነው የምልህ። እንዴ ምንድን ነው እንደዚህ የሚያደርግህ? ምን እያልከኝ ነበር ቀደም? ሲጀመር የመጀመሪያ ናት ሌላ ጓደኛ የለኝም እያልከኝ ነበር አይደለ? ቢያንስ እንኳን የመጀመሪያ ጓደኛ እንደነበረ ምናምን ብትነግረኝ ያን ሁላ ሳዞራ የነበረው ካንተ እውነተኝነት አገኛለሁ የሚለውን ነው እያሰብኩ የነበረው እያየሁ የነበረው። ግን እርጉዝ ጓደኛ ነበረች፣ እርጉዝ ሚስት ነበረች ታዲያ ጥላኛ እንደሄደች እኔ ምን ላድርግ ታዲያ? አዎ ፍቅረኛ ነበረች አንድ ሰሞን አርግዛልኛለች። ግን ደግሞ በቃ እሷ ጥላኝ ሄደች። ለምንድን ነው ጥላ ሄደች? እኔ ምን አውቃለሁ? ጠይቃት እሷ። ይኸውልህ አሁን በውሸት ላይ ውሸት እየነገርከኝ ከሆነ እያሰብኳቸውና እየጠረጠርኳቸው ያሉት ነገሮችን ትክክለኛነቱን ራስ እያረጋገጥኩ ነው። አሁን ገና ልበጠብጠኝ ነው። ምንድን ነው ያረከው ነገር አለ እንደዚህ የሚያስበጠብጠኝ? የሰራው ስራ አለ? ምንም የሰራው ስራ የለም። ምንም የሰራ ነው ስራ የለም። በጠዋት ሰው ቤት መታችሁ እንደዚህ መርዶ ሲጀመር በጣም ነውር ነው፣ ፌር አይደለም። ምንድን ነው መርዶ? አይ በቃ ለኛ መርዶ ያስባለሽ ምንድን ነው? ምንድን ነው የፈለግከው? የተጣላችሁ? እሺ ከኛ ምንድን ነው የፈለግከው? ለምን ዋሻኸኝ? የመጀመሪያ ያለፈ ነገር ማውራት ያስፈልጋል። ያለፈው ነገር ነው አይደለም። እኔ ሊረብሸኝ ይችላል። የሷ ነገር እኔ ሊረብሸኝ ይችላል። የሷ ነገር አንቺ ይረብሽሻል? ይረብሸኛል። ጓደኛሽ ናታ? የድሮ ናታ። ታዲያ የድሮ ጓደኛ አይደለም። እዚህ ቤት ትመላለሽ አልነበር አንቺ? ሲጀመር እኮ ልመላለስ። እሷ የድሮ ጓደኛ ናት እንዴ? ምንድነው የምታወራው? አይሽ ሊረብሽሽ ይውጣልን በእናትህ። እኛ ሰላም አበጥ ይኸውልህ፣ ሞታ ከሆነ ሁለትንም አንጠልጥዬ ጣቢያ ይዤ ነው የምሄደው። ኧረ እባክህ አንተ ነኝ የምታንጠለጥለው በደንብ እንዴ? አላወቅሁም። ይኸውልህ እየነገርኩ ነው። እየሰማኝ ነው አይደል? እየሰማኝ ነው እንዴ? ይኸውልህ እየሰማኝ ነው። ይኸውልህ እየሰማኝ ነው አይደል? ይኸውልህ እየሰማኝ ነው አይደል? ቁጭ ብለን ይኸውልህ በሰከነ እኔ አሁን አንተ እጄን እኔ የምታነሳው በጣም ብዙ ሰዎች አሉ። እባክህን ዝም ብለህ ይኸውልህ ታዲያ እንዴ በቤታችን መጥቶ ሊመቱ ነው እንዴ? ታዲያ ሰው አንቺ ቤቴን እኮ አላስደፈርኩም። እየሰማችኝ ነው አይደል? አዎ ቤቴን አለማስደፈር በእንደዚህ አይነት ነገር አይደለም። ትክክለኛውን አሁንም እኮ ይኸውልህ ጊዜና እድል እየሰጣችሁ ነው ያለሁት። እሺ በቃ ምንድነው የምፈልገው? ከኝ በቃ ይሄን ነው የምፈልገው በለን። እሺ ምንድነው? ሂሩት የት ነው ያለችው? ገንዘብ ምን ያረግ? ያቺ ሂሩት ማናት? የለችም። እዛ ቤተሰቦቿ ከሄደ ስሟንም መስማት ይደብርሻል አይደል? አዎ በጣም ነው የምታስጠላኝ። በጣም ነው የምታስጠላኝ። ሴቶች በአጠቃላይ ያስጠሉኛል። ሂሩት የት ነው ያለችው? እናትና አባቷ ጋር ሄዳለች። በእናትህ እኔ ደውለህ ታገናኘኛለህ? ጥሩ ስሜት እየተሰማኝ አይደለም። ስልኳ ዝግ ነው። በቃ እሱ ሲናደድ ውስጡን ያሟል። በቃ እኔን አውራኝ። እሺ እሱን ተው። ደውለህ ታገናኘኛለህ? ስልኳ አይሰራም እያልኩ እኮ ነው። ኔትወርክ የለም። ክፍለ ሀገር ነው ሄደችው። እሺ ደውለሽ አገናኘኝ። ስልኳ አይሰራም። ኔትወርክ የሌለበት ሀገር ነው ያለችው። ሲጀመር እሷ የምትኖርበትንም ቦታ አጣርቻለሁ። ይሄን ያህል ገጠራማ ቦታ አይደለም ያለችው። ካወቅህ ታዲያ ለምን አያሳትም ታዲያ? ለምን አትሄድም? ነው የለችም፣ እዛ ቦታ ላይ የለችም። የትኛውም ሰው ነጠፍኩልሽ ሞትኩልሽ እንደሚል ወዳችኋት ነው እናንተ? ወዳት ነው ወይስ ከነዚህ አንደኞቹ ወደዋት ነው? የመጣንበት ምክንያት ምን አሰርታባችሁ ነው እናንተ ወንዶች ላይ ሲጀምሩ? በእናትህ እኛ አዲስ ፍቅር ውስጥ ነው ያለነው። በእናትህ ተወን። እንትን አትበልብን። እሷ ግን ምን አይነት ነገር እያሰራችባቸው ነው? ወንዶቹ ላይ ሰዎቹ ላይ በጣም ደስ ሁሉም ተቆርቋሪ ሁሉን የሚለው እሷ እንደሚገርም ገና ያለፈ አልፈልከላት ወይ ደህና አስተሳሰብ እሱ ነገር ከሆነ እኮ አሁን የምትላቸው ነገሮች በቃ አንድ ሰሞን ፍቅረኛ የነበረች አረገዘች፣ ሄደች። 10 ዓመት ብዙ ዓመት እኮ ይሆናል። እኔ እኮ 10 ዓመት አይደለም ፎቶ እንዴ ፎቶ እኮ ቆይቶ ፎቶ እያሳየው እኮ ያለው ይወለ 6 ወርና 5 ወር እኮ የማይሆኑ ፎቶ እኮ ነው እያሳየው ነበር። አይሆነ በቃ አይሆነ በቃ አሁን ራስን ጠልፈህ እኮ አሁን አንተ ሌላ ነገር ውስጥ እየከተትከው ነው ያለው። ወደ 10 ዓመት በፊት አንተ ከ10 ዓመት በፊት ብላኔ ላከች። ከ10 ዓመት በፊት የት ነበር ካንተ ሲጀመር? አፋታቸው ብላኔ ላከች። ልታስረግዝ አይደለም
አንተ ከ10 ዓመት በፊት እኮ ገና ከትምህርት እንኳን ያልወጣበት ሰዓት ላይ እኮ ነው የነበርከው። የምታወራው ነገር እንኳን በስነ ስርዓት የማታውቅ ሰው ነው። እየሰማኝ ነው አይደለ? ይኸውላችሁ ለራሳችሁ ዘመኗነሽ እኔ ጋዜጠኛ ነኝ ሲልም እኮ ነው ያላመንኩት። አንቺ ነሽ ግባ ብለሽ ያስገባሽ ሞታ ማለት አይ በቃ እንትንም ብላ አትኖርም። በቃ ሞታ ማለት ብትሞት እንኳን በቃ ሰውን ለማጣላት ለማፋጀት የምትኖር ሰው ናት። በእናትህ አሁን ያራሻለሽን ታውቃለሽ። እየረበሽከኝ ነው። በቃ መውጣት ትችላለህ ብሌን ያልሽኝ አይደል ስምሽን? አዎ ብሌን። በተደጋጋሚ እያወራሽ ያለሽውን ነገር ታውቃለሽ? አዎ አቋለች ሰይጣን ወይ መልክ የላት ወይ ደህና አስተሳሰብ የላት ብትሞት እንኳን አታርፍም ነው ያልኩህ። ትሰማኛለህ? እኔ አሁን ያለፈ ታሪክ ነው። እኔ አትበጥጠኝ በእናትህ። እኔ በቤቴ ሰላም ነው የምፈልገው። እኔ እናንተ ካንተ ጋር በተለይ እንድግባባ ከፈለክ ማለት ነው ትክክለኛውን ነገር ከነገርከኝ አሁን ነው ይሄዳል። እሺ ምን ልንገርህ? ከዚህ በላይ ምን ልንገርህ? ምክንያታችሁ ምን ነበር? ሁለታችሁ ለምን ለይታችሁ? በቃ አልፈለገችኝም። ስታረግ በቃ መነጫጭ ነው የምፈልገው። ብዙ ነገር ነው እንትን የምትለኝ። እዛሉኝ ይቀፉኝ አንቀረባብጡኝ። አንቺ ዝም በይ። ካንቺ ጋር አይደለም እያወራሁ ያለው። አይ በቃ እኔም እዚህ ቤት አንዷ ሲጀመር ካንቺ ጋርም እኮ ፎቶ አለ። በጣም ተነሳችሁ ከነቀሙ። እሷን እንድትናገራት አልፈልግም። እጅ እንደዚህ አታርግብኝ። ወደ እሷን እንድትናገራት አልፈልግም። ከኔ ጋር አውራ። የምታወራውን ከኔ ጋር አውራ። አንድ እንዳትናገር። ምን እንዳይሆን ነው ማለት ነው። ምን ልትሆን ነበር? ምን ልትሆን ነበር? ይኸውልህ አሁን እንደዚህ እንዳትናገራት እያልኩ እኔ እንደዚህ ማለት አልችልም። ነገር ሳይፈጠር መውጣት ትችላላችሁ አይደል? እኔ እንዳንቺ አይነት እህት የለኝም። እየሰማሽኝ ነው አይደል? እኔም እንዳንተ አይነት ወንድም የለኝም። ወንድምም እንዲኖረኝም አልፈልግም። ሂሩት የት ነው ያለችው? እናትና አባቷ ጋር እዛ የለችም። ደውያለሁ። በቃ ከደወልክ እኔ ጠፍታ ይሆናል። አንዱን ተከትለ ሄዳ ይሆናል እንደለመደችው። የት ነው እኛ ምን አገባን? እንደለመደችው አንዱን ተከትለ ሄዳ ይሆናል። በቃ ይሆናል። እኛ ምን አገባን? አሮጣለን። እሺ እኛ ሰላም ነው የምንፈልገው። ግድ የለም በሚቀጥለው ማለት ነው። ምንድነው አንቺ እየሰማችኝ ነው አይደለ? እየሰማኝ ነው አይደለ? ላንተ የሚበጅህን ነገር ነው እያወራሁ የነበረው እስካሁን ሰዓት ድረስ ለሁለታችሁም። እንኳን ቤት መቀየር አይደለም የትም አትሄዷትም፣ የትም አታመልጡኝም። ማስረጃ ከያዝኩ ግን እንደማለቃችሁ ነው የምነግራችሁ። አንተ አንድ ጋዜጠኛ ነህ፣ ልንገር ተራ ጋዜጠኛ ነህ። ይኸውልህ አሁን ውጣልኝ። እሺ ውጣልኝ። ራሴን እየተቆጣጠርኩ ያለሁት ትክክለኛው ነገር ግን ሳገኝብህ እንደማስተፋ ነው የምነግርህ። ተራ መሆኔን ደግሞ በደንብ ነው። በሰላም ትወጣለህ አትወጣም? ችግር የለውም እወጣለሁ፣ እመጣለሁ። ኑ እንውጣ። እንግዲህ ቤተሰቦቻችን ያው አንቺም ተረጋጊና ማለት ነው። በነገራችን ላይ በጣም ድብልቅልቅ ያለ ነገር ነው ስናይ የነበረው ማለት ነው። ቤተሰቦቻችን ቤት ውስጥ ከገባን በኋላ በመሃል ምን አይነት ነጥብ ራሳቸው በተለይ ደግሞ ሴቷ እየጣለች እንደነበረ እያያቸዋት ነው የነበረው ማለት ነው። አንዴ ሞታለች አይነት ነገር እያለች ነው ስትቀበጣጠር ነው የነበረው። ደህና ማለት እኔ የእሷን መረጃ ከሰማው በኋላ ቤት ውስጥ ሁሌ እንደምናደርገው የሆነ መረጃ ከሰማን በኋላ ቀጥ ብለን ሄደን እናንተ ወንጀለኞች ናችሁ ውጡ ማለት አንችልም። መረጃና ማስረጃ የግድ ማግኘት ስላለብን ማለት ነው። ስለዚህ አስፈላጊውን መረጃ ለማግኘት ሄደን ነበረ። ፍንጮች አግኝተናል። እነዚህ ሰዎች የሆነ ነገር እንዳደረሱ እዛሽ ልጅ ላይ ስልኩን ከሰጠችን በኋላ እናትየው ጋር ሌላ በስራ ጉዳይ በፊት የምትሰራበት ቦታ ሰዎች እንደሆነ ምናምን ተናግረን እነሱም ሌላ ነገር ሰምተው ቤተሰቦቿ እንዳይደነግጡ በማለት ጠይቀን ነበረ። እዛ ቦታ ላይ የለችም ሂሩት። ስለዚህ ሂሩት የት ነው የገባችው የሚለውን ነገር ነው እያጣራን ያለ ነው ማለት ነው። ሂሩት በእርግጠኝነት ከዛን ቀን በኋላ ከዚህ ቤት አልወጣችም። የሆነ ነገር አድርገዋታል። እንደ ሌሎቹ አግቷት ሊሆን ይችላል ወይስ ገለዋት ነው የሚለውን ነገር እያጣራን ያለው። ሞስት ፕሮባብሊ በደንብ ህይወቷ እንዳጠፏት እርግጠኛ ነኝ። ምክንያቱም እሷ ስትሰማ የነበረ ጩኸትና አንዳንድ ነገሮች ስለነበረ ማለት ነው። በጣም ሳይሆን ግን አሁን ምንድነው ሄደን ካንቺ ጋር መሆን ማለት ነው ምንድነው የምናደርገው መሲ ገብተን ሂሩት የት ነው ያለችው መረጃ አግኝተናል፣ አምጧት። መጨረሻ ላይ እንደታየች አንቺ ማታ ላይ እንዳየሻት ከዚህ ቤት ስትወጣ እንዳላየሻት ነው እሺ የምትነግሪያቸው። ምንም አይደርስብሽም፣ አንቺ ላይ የሚመጣብሽ ምንም ነገር የለም። እንደምታዩ ከበስተጀርባ የተለያዩ ሰዎች አሉ ከግቢ ውጭ፣ እሱም አለ እኔም አለው። ምንም ይደርስብሽ ነገር የለም። ገብተሽ አምጧት። እቴቴ ነው የምታያት አይደል እንዳልሽኝ፣ እቴቴን አንጧት። ከዚህ ቤት ስትወጣ አላየኋትም። ብትወጣ ኖሮ ቤተሰብ እንደሆናችሁ ትነግሯታላችሁ። አቅ ነበረ ስልኳም አይሰራም ስደውል ነበረ ብለሽ በደንብ ተነግሪልኛለሽ። ያኔ የምንፈልገውን ማስረጃ እናገኛለን ማለት ነው። ቤተሰቦች አብረን እንግባ። እዛ ግቢ ውስጥ ነው ያለነው። ነይ አይዞሽ። አሁን አንቺ ማልቀስ ምናምን የለብሽም እሺ። አይዞሽ
ነይ ተከተኝና ትገቢያለሽ አንቺ። እሺ ተመልሰን መተናል። ቁጭ በላ እንዴ። ቆይ ተረጋጊ። እንደዚህ አይደለም። ይኸውልሽ ተረጋጊ። ቆይ ቁጭ በል። ቆይ ጠፍተሽ ነው አንቺ ልክሽ እንደዚህ የምትጠፊው? ቁጭ በል። ምንድነው ታውቂ? በዚህ ያክል ያስመስል ቆይ አንተ ምን ታረጋለህ? እኔ ሲጀመር ይኸውልሽ ነይ ቁጭ በይና እናወራለን። ነይ ቁጭ በይ። ምንድነው የምታወራው አንቺ? ና ቁጭ በል። ደግሞ እንዴት ነው ድፍረት ይኸውልህ ቁጭ በል። እሷ ናት አይደለ ጓደኛዋ? አዎ እሷ ነች ጓደኛዋ። ነይ አንቺ ምንድነው? ቆይ የት ጠፍተሽ ነው? እኔ እኮ ስደውል ስልክሽ ምን? ቆይ ቁጭ በይ። ይኸውልሽ ተረጋጊ ያልኩሽ ተረጋጊ። የት ቆይተሽ ነው የመጣሽው? ቆይ የት ቆይታ ነው የመጣችው? ስለሱ የሚያገባህ ነገር የለም። የት ቆይታ ትምጣ። ቁጭ በልና ያለውን ነገር ለራስህ ስትል ተረጋግተህ ብናወራ ይሻላል። ምን ሆነሽ ነው? ምንድነው የምታለቅሽው? ታረመኔ ሴት ልጅ ግን እንዴት ጓደኛሽ እንደዚህ ታረጋታለሽ? ቁጭ ብላችሁ ብናወራ ለራሳችሁ የሚጠቅማችሁ ይመስለኛል። ሚስትህ እኮ ነች። በጣም ምትወዳት ሚስትህ። አንቺ ምን እንደሆነ የምታወሪው ካሜራ ምናምን አስይዘሽ መጥተሽ ምንድን ነው የምትለፈልፊው እንዴ? ምን የት ነበርሽ? ቆይ የሰማሽውን ነገር እያንዳንዱ የነበረውን ነገር ማለት ነው። አንቺ ይኸውልሽ ምንም ነገር ሳይከተልሽ ከዚህ ቤት ቀጥ ብለሽ ውጭ ይኸውልሽ ቁጭ በይ። ቆይ የት ነበርሽ? ሂጂ ውጪ ነው የተነሽ ነው ይኸውልሽ መንካታችን አንተ የማታውቀው ነገር ብዙ ነገር አለ። መንካታችን ምንም የማታውቀው ነገር አለ። ነይ ውጪ ተነሽና ምንድን ነው የማላውቀው ነገር? ተነሽና ውጪ። ምንድን ነው የማላውቀው ነገር? እሷ እኮ ተራ የቤት ሰራተኛ ናት እኮ። እሷን ተከትላችሁ የእሷን ወሬ አምናችሁ ላነጋገርሽ እራሱ ለከት የለሽም። እንደ ተራ የቤት ሰራተኛ ናት እንኳን አይባልም። ኧረ ልብሷን አምጪና ጣይላት። ወደዛ ትሄዳለች። ሲጀመር እሷ አይደለችም። ቀድማችሁ የምትሄዱት እናንተ ናችሁ። አላወቁም ማለት ወንጀል ነው። ታውቃላችሁ ምን ስለሆንክ ነው። ይኸውልህ እንደ ቅድሙ ባትወጣጠር ይሻላል። ቅድም ዝም ያልኩ ማለት ነው። ማግኘት የነበረብኝ ፍንጭ ስላለ ነው ዝም ያልኩት። እያንዳንዱን ነገር ነገራለሁ። እያንዳንዱን ነገር ምን ልታረጊ? ከኔ አታመጪኝም ማለት የሰማሽው ነገር ነገር አታመጪኝ። እሺ ይኸውላችሁ ያረጋችሁት ነገር ከሌለ አንዴ ተረጋጉ። ምንድን ነው መጨረሻ ላይ ሂሩት መጨረሻ ላይ የት ነው ያየሻት ለመጨረሻ ጊዜ? እኔ ከዚህ ቤት ውስጥ ነው ያየኋት። ከዚህ ቤት ውስጥ የትም አልወጣችም። የትም ማለት ነው የትም አልወጣችም። የትም ምን አገባሽ ታዲያ አንቺ? ቆይ እንዴ ምንድነው የምትይው? እሺ አስቀምጦ ስልኩን። ለመጨረሻ ጊዜ የት ነው ያየሻት? ከዚህ ቤት አልወጣችም። ሲቀጥል ደግሞ በሷ ምክንያት ነው የሆነ ነገር የሆነችው። ሚስቱ እዚህ ጋር ቁጭ ብላ እኮ ነው እሱ እዚህ ጋር እየተራራሰ። አንቺ የምታወሪውን ነገር ስነስርዓት ሂጂ በቃ ነይ አስወጫትም አንቺ ሶፋ ላይ ስለተቀመጥሽ ትልቅ ይሆንሽ መሰልሽ። ሂጂ ባለጌ እከካም ነሽ። ይኸውልሽ ስነስርዓትሽን ትመስላለች። አንቺ ከኛ እኩል የምንበላውን ስለበላንሽ ነው አፍሽን የምትከፍቺው። ለምንድን ነው የምወጣው? እረፍ። ለምንድን ነው የምትመታው? ልቀቀው። ያዟት እሱ በሷ ልቀቀው። ለምንድን ነው የምትመታው? ልቀቀው። ልቀቀው። አንቺ ነሽ እሺ ለዚህ ሁሉ ተጠያቂ። አንቺን ደግሞ እኔ አጠፋሻለሁ። ተይኛለሽ። እኔ ብሌን አይደለሁም። አንቺ ከቀምጦ አሳይሻለሁ። እኔ ብሌን አይደለሁም። አንቺን ካልገደልኩሽ እሺ ተይኛለሽ። ልቀቀኝ። ይኸውልሽ ያዙት እሱ ጋር። ካሜራውን አጥፋልኝ። ካሜራውን አጥፋልኝ። አጥፋው ካሜራውን። አስጠፋልኝ ካሜራውን። ይኸውልሽ አሁን ብትረጋጊ ይሻላል። ምንም የምረጋጋው ነገር የለም። ካሜራውን አስጠፋልኝ በቃ። ይኸውልሽ እየሰማሽ ነው። ሁሉንም ነገር ደርሰንበታል። ምንም የምትደርስበት ነገር የለም የኔ ወንድ። ካሜራውን አስጠፍተህ ይኸውልሽ እኔ በተደጋጋሚ እየነገርኩሽ ነው። ገንዘብ ፈልገህ ከሆነ የምንደራደረው ነገር ካለ እንደራደር፣ ግን ካሜራውን አስጠፋልኝ። ገንዘብ ለምንድን ነው የምፈልገው? አላውቅም። እሱን አላውቅም። ገንዘብ የምፈልገው ለምንድን ነው እንደዚህ የሚያደርግሽ ነገር? ይኸውልሽ አሁን በሰላም እኔ አንቺ ላይ ይኸውልሽ አንቺ ላይ የደረሰ ይኸውልሽ እንደዚህ ባትሆኚ ለአንቺ ይጠቅማል። አንቺ ላይ ብዙ ማስረጃ የለም። እየሰማሽ ነው አይደለ? ልጅቷን የሞተችው እዚህ ቤት ነው። ማናት የሞተችው? ምንድነው የምታወራው? ጓደኛዬ ሂሩት አይደለችም። እኔ ጓደኛ የለኝም። አይገባም እንዴ? ጓደኛ የለኝም። እየሰማሽ ነው አይደለ? ልጅቷ የተገደለችው እዚህ ቤት ነው። ስትገደል ደግሞ እኔ ጓደኛ የለኝም፣ አይመለከተኝም። ስለዚህ ቤት እኔ በቅርብ ነው የመጣሁት። በቃ አላውቅም፣ አያገባኝም። እኔ ይገባል አይደል? እኔ አያገባኝም። በቃ እንዴ አያገባሽም? አጥፋልኝ ካሜራው። የመርካቶ ነጋዴዎች ጩኸት ተሰማ። በ2.4 ሚሊዮን ብር ጠቅላላ ዋጋ የንግድ ሱቆችን መንግስት በ70/30 ፕሮጀክት ከሜሪት ፕሮፐርቲስ ጋር በመተባበር 6500 ካሬ ላይ ያረፈ ዘመናዊ ሞል ከ11 እስከ 32 የካሬ አማራጮችን የያዘ በውስጡም በቂ ፓርኪንግ፣ ሊፍት፣ ስቶር፣ ካፍቴሪያ። ምን ይሄ ብቻ! በሙሉ ግንባታ ጥንቅቅ ብሎ ምንም አይነት የጋራ መገልገያ ሳናስከፍሎ በኔት ኤሪያ ብቻ አቅርበንሎታል። ግንባታውን ቀድመን የጀመርን በመሆኑ በ12 ወር ማስረከባችንም ለየት ያደርገናል። ሳይቀደሙ ለመቅደም ቅናሹም ሳያበቃ ይደውለው።
እየሰማሽኝ ነው አይደለ? ሰምቻለሁ። ከዚህ በላይ ዱላ ካንቺ ጋር የሰው ልጅ ግን በእንደዚህ በዱላ ሳምነዋለሁ ማለት ዘበስ ነው አይደለም። ማስረጃዎች እኮ አሳየሁሽ። ይኸውልሽ አሳየኛ። እሷም ያለችሽን ሰምተሻል አይደለ? እቺ ተራ ድሃ የቤት ሰራተኛ ናት የምትለኝን ነገር መስማታችን ምናልባት አንተ የምትለኝን ነገር ልሰማ እችላለሁ። አንደኛው ልጅ እንደዚህ አይባልም። ለምን ነው የማይባለው? ለምን ነው ሀሁ ቆጥራለች ታውቃታለህ? ውስጥ ነው ኪችን ስትርመጠመጥ የምትውለው። ስለሷ ምን የምታውቂው ነገር የለም። አሁን ሲጀመር ስለሷ ይኸውልሽ፣ ስለሷ አይደለም ላወራ የመጣሁት። ስላጠፋችሁት ነፍስ ተደርሶበታል። እዚሁ ቤት ነው የገደላችሁት፣ እዚሁ ጓሮ ነው የቀበራችሁት አይደል? እንዴት እንደዚህ አይነት ጭካኔ የገዛ አብሮ አደግሽ ጓደኛሽ ላይ አብራሽ የኖረች ስንት ነገር ላንቺ መስዋዕትነት የከፈለሽ ላይ እንዴት እንደዚህ ታደርጊያለሽ? ምን ብታረግሽ ነው ግን እንደዚህ ጨካኝሽ? ያረጋችኝ እኔ ነው የማውቀው። ምን ብታረግሽ ነው ይሄን ያለ እንደዚህ በደል የምታደርሽባት? ካሜራው አጥፍቷል። አዎ ምን ብታረግሽ ነው? እስቲ ምክንያትሽን ንገሪኝ። እኔ ካንቺ ጋር ምንም ነገር የለብኝም። እውነቱን ነው ማወቅ የምፈልገው። በጣም ብዙ ምክንያት አለኝ። ተወርቶ ተዘርዝሮ የማያልቅ ምክንያት ነው ያለኝ። በጣም ብዙ ምክንያቶች አሉ እሷ ላይ። ስሟን ቄስ ይጥራው እዛው ባለችበት ትቃጠል። ምንድነው ምክንያትሽ? ነገርኩ። በጣም ብዙ ምክንያቶች አሉ። ገባ? እሷ ከልጅነቷ ጀምሮ ሁሉም ያያት የሚመኛት ቤተሰቦች የሚወዷት በጣም ተወዳጅ ሰው ናት። ግን በጣም አስመሳይ ናት። ውስጧን ደግሞ እኔ ጓደኛዋ ነኝ የማውቀው። ጓደኛዋ አለኝ ደግሞ ውስጧን እኔ ነኝ የማውቀው። አንቺ ይኸውልሽ እኔ የሰማሁት ነገር አንቺን ከመደገፍ ውጪ ከበፊትም ላንቺ ብርታት ከመሆኑ ውጪ ምንም ያደረገችሽ ነገር የለም። እንደዚህ ያስባለሽ ምክንያት ምንድነው? ምንም ለኔ የደገፈች ነገር የለም። የኔን ውድቀት ነው እንጂ የምትፈልገው የኔን ወደ ላይ መውጣት አትፈልግም። እኔ ወድቄ ከሷ በታች እንደሆነ ነው እንጂ የምፈልገው እኔ ከፍ ብዬ ተመችቶኝ ከሷ በላይ እንድኖር አትፈልግም። በሷ ትዳር ደስተኛ አልነበርሽ? ደስተኛ አልነበርኩም፣ ሆኜም አላውቅም። ምክንያቱም እኔ የማፈቅረውን ሰው ነው ያገባችሁ። ገባ? የኔን ክራሽ የነበረውን ሰው ነው ያገባችሁ። ታውቃለች፣ በስነ ስርዓት ታውቃለች። ስለሱ ተግባቡ ነበር አንቺ ከሱ ጋር በፊት ላይ? ቅድም እንደነገርና አንድ ላይ የተማርነው ሶስታችን። ኦኬ፣ እሱ ትክክለኛ ነበረ። እስቲ ንገረኝ ስለሱ። ላይ ሳይሆን ኮሌጅ ላይ። እሺ፣ ሶስታችንም አንድ ላይ አንድ አይነት ኮርስ ነበር። ሶስታችንም አንድ ላይ ነው የምንማረው። እኔና እሷ ደግሞ ያው ሰፈራችንም ቅርብ ለቅርብ ነው። ከሃይስኩል ጀምሮ አንድ ላይ ነው የተማርነው። እኔና እሷ የ6 አመት ጓደኛሞች ነን እና ያው ሁሉ ነገር ታውቃለች። ስንማር የሆነ ሁለታችንን ኖርማል ሰላምታ ነው ሰላም የሚል። አሁን ይኸውልሽ አንቺ እሷ በህይወት የለችም ብለሽ እዚህ ጋር የገደልሻት ሰው ናት። ሁለቱን ነገር ያልከኝ ካሜራውን አስጠፍታል አይደለ? እውነቱን እየነገርኩ ነው። ሁለት ሶስቴ አትግዲያት እቺ ልጅ። እሺ ቀጥይ። እውነቱን እየነገርኩ ነው ያለሁት። እሺ እውነቱን መስማት ከፈለክ አይደለ? እሺ ከዛ ከዚህ ቤት ትወጣልኛለህ፣ ሰላሜን ትሰጠኛለህ። ችግር የለውም። ምን አለኝ እኔ ካንቺ? ምንም። እና እንደነገርኩ ሶስታችንም አንድ ላይ ነው የምንማረው። አንድ አይነት ኮርስ መረጥን። ከዛ በኋላ ሰላም ይለናል ልጁ። ማንንም ሰው የሚያወራ ሰው አይደለም ማለት የባራ የምትለው አይነት ወንዶች የሉም፣ እንደዛ ነገር ነው። ከዛ የሆነ ሰዓት ላይ ነገርኳት፣ ክራሼ ነው። ቴሌግራም ብዙ ጊዜ ቴክስት ጻፍኩለት አይመልስም። ከዛ በኋላ ግን የሆነ ሰዓት ላይ እንደዚህ ሁሌ ስንገናኝ ጠዋት ላይ እነግራታለሁ። ትምህርት ቤት ስንሄድ ሁሌ ነው የምነግራት ሂሩት እንደዚህ ስላት ለካ ለኔ እያሰበች ለራሷ እያመቻቸች ነበር። እሺ ነው ያወራልሻለሁ ምናምን አለችኝ። የሆነ ሰዓት ላይ ሄዳ አወራችሁ። ለኔ አስባ መስሎኝ ነበር፣ እሷ ግን ለራሷ ነው ያሰበችው። ገብቷል። እሱ ደግሞ ፍንክች የሚለኝ እሱ አይደለም። በቃ አውራ እምቢ፣ እንደዚህ በል እምቢ፣ ቴክስት ጻፍ እምቢ፣ ለምንም አይነት ነገር ዝግጁ የሆነ ሰው አይደለም። ከዛ ሄዳ አወራችሁ ምናምን ነገር የሆነ ስልክ ቁጥር ነው ምናምን ብቻ ተቀበለችው። ከዛ እሺ ምናምን እኔም እኮ አካውንቱን አግኝቼዋለሁ ከግሩፕ ላይ አውጥቼዋለሁ እና ስልኩን ምስጠኝ ምናምን ስለውን ቢይ ስለብሎኝ ስለነበር ከግሩፕ ላይ አውጥቼ ቴክስት ጽፌለታለሁ። ሃይ ምናምን ብለኝ ነኝ አላወቀኝ ምናምን ስለው ጸጥ አለኝ። እሺ ምናምን አልኩኝ። ሃይስኩል ላይ ግራጁዌት አደረግን መጨረሻ ላይ እንትን ላይ ኮሌጅ ላይ ማለት ነው። ከዛ በኋላ ተበታተነን ማለት ቤትም ልንገናኝ አልቻልንም። እኔና እሷ ሁሌ እንገናኛለን። እኔ ቤትም ትመጣለች፣ እኔም ደግሞ እኔም እሷ ቤት ሄዳለሁ። ቤተሰቦቿ ያውቋታል፣ የእሷን ቤተሰቦች ያውቁኛል። ያው ቤተሰቦቿ በቅርብ የሉም፣ ግን ደግሞ ያው እዚህ የምትኖረው ወንድሟ እየከፈለላት ነበር ኪራዩን እና በጣም ባለሀብት ናቸው ቤተሰቦቿ። ማለት ክፍለ ሀገር አይደሉም፣ የሆነ አነስተኛ ወደ ምንድን ነው የሚባል ሀገር ናቸው። እና ብቻ በጣም ብዙ ነገሮችን ነግሬያት የውስጤን ማማክራት ምናምን ለሷ ነበር። እሷ የሆነ አይዞሽ ምናምን እያለች አዞን ባያነባች እኔን እየሸነገለች ነው።
ማለት ለራሷ ሁሉ ነገር ነው የምታመቻቸው። ከዚህ በፊትም እንደዛ አድርጋኛለች። እንደዚህ ስላት የሆነ ልጅ ነው የሰፈር ልጅ ነው። ከዛ ምናምን እሷን ልጅ ወደድኳት አጣብሽኝ አለኝ። የራሴን ፍቅር ልገልጽለት ሲሄድ ገና ድሮ ነው የሃይስኩል ተማሪ እያለን። ከዛ ጓደኛሽ ናት ከበፊትም ትከታተልኛለች ነው ማለት ነው። ከድሮም ጀምሮ በቃ አልፈታለችኝ። እኔ የምወደውን ነገር እኔ የማፈቅረውን ነገር ሁሉ ትወዳለች። እነሱም ደግሞ እሷን ነው የሚፈልጉት። እና እንደዚህ ብዬ በቃ ሂጂ አፍ አውጥተሽ ንገሪው ሂጂ እያለችኝ ለካ የራሷን ፍቅር ተቀብዬላት እንድመጣ ነው። ከዛ እሺ ምናምን ብዬ ሂጄ ላውራው ስል እሷን አፈቅራታለሁኝ እስኪ ንገሪልኝ አጣብሽኝ አለኝ። ይሄ የሰፈር ልጅ ማለት ነው ሃይስኩል ላይ። ከዛ ነው ምናምን ብዬ እዛኔ ነው እሷ ላይ እንትን ማለት የጀመርኩት፣ ቂም መያዝ የጀመርኩት። እሺ ከዛ በኋላ እቺ ልጅ እኮ በትዳር ከዚህ ልጅ ጋር መኖር አሁን ይኸውልሽ እንድትሳደቢና ተስማምተን ነው አይደለ ቁጭ ብለን እያወራን ያለ ነው። እንድትሳደቢና መፍትሄ ለማምጣት ነው ቁጭ ብለን ያለ። አንቺ ምክንያትሽን ለማወቅ ነው ቁጭ ብዬ ያለሁት፣ ስለተግባባም ማለት ነው። ከዚህ ልጅ ጋር የራሷ ጓደኛ እየሰማሽኝ ነው። የራሷ ጓደኛ በሆነበት ሰዓት ማለት ነው። አልነገርሻትም? እንዴት ብለሽ አልጠየቅሻትም? ጠይቄያታለሁ። እሱ አፈቅርሻለሁ አለኝ ነው። እሱ ደግሞ በየትኛውም ታምር አፈቅርሻለሁ ሊላት አይችልም። አፈቀርኩሽ ብሎ በየትኛውም ታምር አይኖሩም። እንግዲህ አስቡ፣ ቢያፈቅራት ኖሮ እሱ ቤት ተከራይቶ ለብቻ ይዟት ይወጣ ነበር። ግን እዚሁ ቤት ነው በቃ ኪራዩን ራሳችን ከዛ ማስመሰል ጀመርሽ። ኪራዩን ራሳችን እንክፈል ብሎ እዚሁ ቤት ነው ይዟት የገባው፣ ራሷ የምትኖርበት የነበረው ቤት። ከዛ እሱ ኪራዩን መክፈል ጀመረ፣ የሷ ሆነ። ታዲያ እንዴት እኔ ማፈቅረው እያለሁኝ እሷ ከመሬት ተነስታ እንዴት አግብታው ትኖራለች? ለሰሚውም ጉድ ነው። እስኪ ለራስ አስበው። ማስመሰል ጀመርሽ። ከዛ በኋላ ምንም ማስመሰል አይደለም፣ ምንም ሴራ አይደለም። እኔ ቤተሰቦቼ የድሮ ሰው ናቸው። መርጌታም አለ፣ አያቴ መርጌታ ነው፣ ብዙ ነገሮችን ያውቃል። እሱ እንዴት አሳመንሽው? እየነገርኩ ነው። ከገባ ብልጥ ኮንክ ለዛ ነው እየጠየቅሽ። እሺ። እና ብዙ ነገሮችን እናውቃለን ማለት በቤተሰቦቼ እውቅና ያለኝ ሰው ነኝ። ያረክሽበት ነገር አለ ማለት ነው? አዎ። እና ታዲያ ይሄን ድርቅ ያለ ሰውዬ ታዲያ እንዴት ወደ እኔ ላመጣው እችላለሁ? እንዴት እኔን እንዲህ ላደርገው እችላለሁ? ምንም በስሟማ አያስብልም እኮ እሷ ካረገችው አንጻር እኮ የኔ በጣም ኖርማል ነገር ነው። እሷ እኮ ቅልስልስልስ እያለች እየሳቀች እኮ ነው አይደለ? የራሷ ያረገችው እሷ እንድታገባው አድርጎ ፕሮሚስ ያደረገላት እኮ እየሳቀች ነው አይደል? አታለው አግባኝ ብላ ያገባት። አልተፈራረሙም። ደስ የሚለው ነገር 40-80 የሚባለው ነገር የላቸውም። ዝም ብሎ የጋብቻ ቀለበት ብቻ ነው ያላቸው። ቤተሰብን ያስተዋውቁት ግን በእነሱ ቤት ለክርስትናው ደግሰው የእሱንም ቤተሰቦች ቀላቅለው ምናምን ደግሰው ሆብርቻቻ ሊሄዱ ነበር። ከዛ እሱ ላይ አደረግሽበት መድኃኒት እስቲ እንዴት ነው እሱን ነገር ንገሪኝ። እንዴት ነው ለቤተሰብ ነግረሽ? አያቴ ነው የነገርኩት። ማዘርና ፋዘር ተይቅርብሽ ነው ያሉኝ። አያቴ አለ እሷን ስለሚያውቋት ያውቋታል፣ ይወዷታል። እሱ በጣም ነው የሚወዷት ከኔ በላይ የኔ እናትና አባት ጨምሮ ማለት ነው። አስበው፣ የራስ እናትና አባት ጨምሮ ካንተ በላይ ጓደኛህን ሲወዱ ምን አይነት ስሜት ነው የሚሰማ? እሺ፣ ምን አይነት ስሜት ይሰማል ውስጥህን? ከዛ አይተሽሽ ያሉሽ አያቴ በስነ ስርዓት እሺ አለኝ። እዚህ ከኛ ጋር ለሚኖረው ትንሽ ራቅ ይላል። ከዛ ሄድኩኝ፣ እሺ አለኝ። መድኃኒት ቀመሙ ሰጠኝ። በምን አድርገሽ ሰጠሽው? በሚሪንዳ ቤት ውስጥ ቁጭ ብሎ እንደዚህ። እሷ የለችም ነበር እንዳጋጣሚ። ሚሪንዳ ገዝቼ ነበር የመጣሁት። እንጣጣልኩት። ከዛ እሺ አለኝ። እዛ ላይ አድርገሽበት ነበር ቀድመሽ? ደግሞ በለስላሳ ነገር ነው የሚደረገው ስለተባልኩ አደረኩበት። ከዛ ሰጠሁት። ከዛ ባንዴው ነው እንትን እያለ የመጣው። ምን ባንዴው ነው የተቀየረው እሱ ማለት ነው? ወደ እሱ አዎ፣ ባንዴው ሳይሆን ቀስ በቀስ ነው። ጊዜዎች ይፈጃል። አንድ 15 ቀን ወር። ያው ለኔ ደግሞ 15 ቀን ማለት በጣም ረጅም ጊዜ ነው እና በጣም ብዙ ነገር ስለለፋውበት ጭካኔ ግን እሷ ባለችበት ከሱ ጋር ቁጭ ብለሽ ለየት ያሉ ነገሮችን ታረጊ ነበር አይደል? እሷ እውር ናት። አይኗን በስነ ስርዓት አያይም። እንድትናደር ብለሽ ነው ፊት ለፊቷ ቁጭ ብለሽ የምትጎራረሽ ምናምን እሱ ደግሞ ባንዴ እኔን ሲያፈቅረኝ ምን ስሜት ይሰማታል እስኪ አስቡ። እዛ ኮሌጅ ተማሪ እያለን ከመመረቃችን በፊት የኔ ክረሽ ነው ብያት መሀል ላይ እሷ አግብተው ልጅ ልትወልድለት እንዲሆዷ ምናምን አብጦ ደርሳ 8 ወር 7 ወር ሆና የራሷ ቤት የራሷ ሶፋ ላይ እግሬን እጠበኝ ሲለው ሲያጥበኝ ምን ስሜት ይሰማታል እስኪ አስቡ። ደስ አይልም? አጉርሰኝ ሲለው ሲያጎርሰኝ ምን ስሜት ይሰማታል? ምን ትል ነበር? ብን ብላ እንድጠፋ ነበር የፈለኩት። እሷ ግን እንደ ሙጫ ሙጥኝ አለች። ከዛ ፕላን አረጋች እምቢ አለች። እሱም በቃ በስነ ስርዓት ይሻለኝ። ያው ትንሽ እንትን አለ አንገራገረ ምናምን። ከዛው የሆነ መድኃኒት ደግሞ አለ ሌላ ማለት የሚያስቆርጥ ነገር ጨካኝ የሚያደርግ ነገርም አለ።
የሚያስቆርጥ ማለት ስለ ትንሽ ነው ያልወጣለትም ነገር የሆነ ልጅ ምናምን ነገር ገና ያልተወለደ ልጅ ምናምን ብሎ መልክ ሰራብኝ። ከዛ ሄድኩኝ ለአያቴ ምናምን ስነግረው ችግር የለውም መፍትሄው በእጃችን፣ እድሜ ለዘራችን፣ እድሜ ለአያቴ ገባ። እምወደው ሰው የራሴን አድርጌዋለሁ። ከዛ ሰጠሁት፣ ቀበርናት አዙረን ምንም ከላይ አበባ ተከልንበት፣ አለቀ። በጣም ቀላል ነገር ነው። ለሰው ቤተሰብ ጋር ሄዳለች ነው ቤተሰብ ጋር ጎረቤቶቿ ሄሮቴ ምናምን እንደዚህ ምን አማረሽ ምናምን እያሉ ሲያንሿኩኩ እናትና አባቷ ጋር ሄዳችሁ ጠይቋቸው አልኳቸው። በጣም ተወዳጅ ናት፣ ለጎረቤት ተወዳጅ ናት፣ ለሰፈር ሰው ተወዳጅ ናት፣ ለትምህርት ቤት መምህሮች ተወዳጅ ናት፣ ለእኔ ቤተሰቦች ተወዳጅ ናት። ያስጠላል። ለሰፈር ወንዶች ተወዳጅ ናት። ነይ ተነሽ ውጭ። አሁን እኮ አውርተን ጨርሰናል አይደል? አዎ ጨርሰናል። ነይ ውጭ። ምንም ነገር በቃ ምንም ነገር የለም። ነይ ውጭ። ናግባ። አሁንም ሁሉ ነገር ከተደረሰበት በኋላ እንደዚህ ያደርጋል። ቆይ ምንድነው ሁሉ ነገር ከሆነ በኋላ እንደዚህ ያደርጋል። ቆይ ምንድነው የምጨቀጨቀኝ? ቆይ ምን አድርገህ ነው የምትለኝ? አሁን ይኸውልህ ልንጨቃጨቅ ልናወራ አይደለም፣ ቁጭ አልነው እዚህ ጋር። እሺ ምንድነው የምፈልገው ከኔ? ከዛ ውጣልኝ ቶሎ በእናትህ። እኔ በጣም እያስጨነቀኝ ነው ያለው። የሚያስጨንቅህማ የሰራኸው በደል ነው። የሚያስጨንቅህ የሰራኸው ስራ ነው። ምንድነው የሰራሁት? ምንድነው የሰራሁት? ንገረኝ እስኪ። ይኸውልህ ሁሉንም ነገር ነግራኛለች። ማን ነገረች? አዲሷ ባለቤት፣ አዲሷ ፍቅረኛ። ምንም አትነግረኝም እሷ። ልንገርህ ክፍለ ሀገር ነው ያለችው። አውቃታለሁ። ምንም አትነግረኝም። ክፍለ ሀገር ነው ያለችው። ስልክ እንደውል አትነግረኝም። ልንገርህ እኔ እኮ ይኸውልህ ቁጭ አልኩት ጭካኔህን እዚህ ጋር ቁጭ አልኩት ያረከውን ነገር ሰምቻለሁ። ይኸውልህ እንደ ስራ ቢሆን አንተን ብገሉላ ደስተኛ ነኝ። ግን ያደረኩት ጭካኔ የምትል ምንድነው ያደረኩት? ለምን ገደልካት ግን? ለምን ገደልካት? ይኸውልህ በጤና አይደለም እንደዚህ እየሆንክ ያለው ትሰማኛለህ? ይኸውልህ ብሌን መድኃኒት አድርጋብህ ነው እንደዚህ እየሆንክ ያለው። መተት ስለ ቤተሰቦቿ መቼም ታውቃለህ አይደለ? ስለ አያቷ ታውቃለህ። አሁን ምንድነው ያልኩህ? ምንድነው ብሌን መተት አድርጋብሃለች። ማን ላይ? አንተ ላይ። እኔ ይሄን አላምንም። ቢያንስ እንኳን ይኸውልህ እዚህ ጋር ትንሽ ብትነቃ ብዬ ነው እየነገርኩህ ያለሁት። የገዛ ባለቤትን እንደዚህ የሚያስጨክን ታዲያ ደንዝዘህ ስለነበረ ነው። በቁመህ እኔን መቀበል አልፈልግም። አላምንም። እኔ አያቷ አላምንም። መርጌታ ነው ታውቃለህ። ልንገርህ ወዳኝ ነው የፈለገችኝ እንጂ እንደዚህ አንተ የምትለው ይሄ ተራ ወሬ ነው የምታወራው። ልንገርህ ታዲያ ብትወደው የገዛ ሚስትህን ትሄድ ነበረ? ምንም ያላረገችን እስቲ ትንሽ እንኳን ይሄን አስብ። ምን ብታረገ ነው? ምን ብትበደለ ነው? ጥላት ማለት እሷ እኔ እንደዚህ ልታረግ? አረ መቼም አታረግም። እኔን አላምንም። እንዴ አባቷ አያቷ ምን እንደሆነ ታውቃለህ አይደል? አውቃለሁ፣ ግን ደግሞ እንደዚህ ታረጋለች ብዬ አንተ ላይ ታረጋለች ብለህ አታስብም። አርገዋለች። ይኸውልህ ልጨቃጨቅ አይደለም ቁጭ አልኩት። እውነቴን ነው የምትለኝ? እኔ ላምን አልቻልኩም እያልኩ እኮ ነው። ሁሉንም ነገር ይኸውልህ እየነገረችኝ ነው የነበረው። ትሰማኛለህ አይደለ? እንዴ በሚሪንዳ ነው የሰጠች ለኔ የሰጠች በለስላሳ ነው የሰጠች። ሰታ ነው እንደዚህ ስታሳብድ የነበረው። አሁን ይኸውልህ እንደዚህ መነግረህ እንድትነቃ ነው። እንዴ እውነቴን ነው የምትለኝ? እኔ እያመንኩ አይደለም አሁን የምትለው ነገር። እውነቴን ነው የምልህ፣ እያመንኩ አይደለም። እያመንከኝ አይደለም ወይ? የሆነ ቪዲዮ ነገር አሳየኝ እሺ። እንዴት ማለት እንዴት እኔ ላይ እንደዚህ ታደርጋለች? ይኸውልህ ቁጭ ብላ ቀስ ብለህ ስማ። ይኸውልህ ቁጭ ብላ እያንዳንዱ ነገር ቅድም ለእኔ ስትነግረኝ የነበረው እንዴት እንዳደረገችብህ ሁሉንም ነገር ነው እየነገረችኝ የነበረው። አንተ ይኸውልህ ተይዘህ ነው እንደዚህ እየሆንክ ያለው። ወይኔ ናቲ ጭራሽ እኔ ላይ ትሰማኛለህ አይደል? በጤና አይደለም ተይዘህ ነው ይሄን ሁሉ የሰይጣን ስራ ስትሰራ የነበረው። ተወድ ስለነበረ ነው ከበፊትም። ግን መውደዷ ልክ ነው አይደለም? ልክ ነው አይደለም እያልኩ አይደለም። አንተ ግን የሰራኸው ልክ አይደለም። ትሰማኛለህ አይደለ? እንዴት አይነት ግን እንዴት ብታስብ ግራ የሚያጋባ ነገር ነው የገጠመው። ምን ባረጋ? ማነው ሀሳቡን መጀመሪያ ያመጣው ለመግደል?
እስካሁን ይሄ ነገር እስካሁን አልተዋጠልኝም። እኔ አሁን እውነቴን ነው የምልህ እንዲህ ነገር ማነው ሀሳቡን ያመጣው? ጊዜ የለኝም እንድተባበር ከፈለክ አሁን አንጠልጥዬ ልሰደው ወይስ ትተባበራለህ? ማነው ሀሳቡን ያመጣው? እንደዚህ እኔ እንዴት ማለት ቆይ እኔ ላይ እንደዚህ ማድረጉ ለምን አስፈለገ? ለምን በግልጽ አልነግረኝም ነበር? ባለቤትንስ ለምንድን ነው እንዴ? እሷንም ለምንድን ነው እንድጎዳ ያደረገችኝ? መጀመሪያ አልሰማ አልክ እኮ እንዴ። እኔ አሁን እኮ እየተገለጸልኝ ያለው እንዴ። እንዴት ነው እንደዚህ ጓደኛዋ ላይ ጭካኔ የምታደርገው? እኔ ላይ ለምንድን ነው እንደዚህ እንደውም ያደረገችኝ? ጨካኝማ ሁለታችሁ ነው የሆናችሁ። እኔ ጨካኝ አይደለሁም። እኔ እሷ ያደረገችብኝ ነገር ነው እንደዛ እንደሆነ ያደረገኝ። እኔ ስነግርህ ነው ይኸውልህ። እንዴት ገደላችኋት ግን? እስቲ እንዴት ነበር በሰዓቱ የነበረው ነገር? እዚህ ቤት ውስጥ ነው የገደላችኋት ወይስ ግቢ ውስጥ ነው? ወይኔ ሚስቴንም አጣኋት። እዚህ ቤት ውስጥ ነው የገደላችኋት? ሳጣችኝ እንዴ? እቺንማ ገላታለሁ ነው ገላታለሁ። እዚህ ነው የገደላችኋት? የእሱ ሀሳብ ነው የኔ ሀሳብ አይደለም። እኔ አሁንም የምነግርህ ነገር የእሱ ሀሳብ ነው። በቃ እኔ ሚስቴ እንድትሞት አልፈለግኩም። እኔ ምን እንደሆንኩኝ አላውቅም። በቃ ይሄ ፍቅር ብቻ አይመስለኝም። እኔ በቃ ሌላ ነገር በቃ ወደ ተንኮል እንዳስብ ነው ያደረገችኝ። እንዴት ነበር በሰዓቱ የነበረው ነገር ስትገሏት? እሷ ነች በቃ ወደዚህ አድርጋት ትለኛለች፣ ወደዛ አድርጋት ትለኛለች፣ ምግብ አምጣላት ትለኛለች። እኔ እንዴ እየጠየኩ እኮ ነው። አስታውሳለሁ እኛ እዚህ ጋር ቁጭ ብለን ነበር እኔና አሁን እቺ እርኩስ የሆነች ልጅ። እሺ እሷ እዛ ባለቤቴ እዛ ጋር ቁጭ ብላ ነበር። ከዛ አንዴ ወደዚህ አምጣት ትለኛለች፣ አንዴ ምግብ አምጣላት ትለኛለች። እኔ ምን እንዳሰበች እኔ ምን አውቃለሁ? እኔ አሁን እኮ ነው እየተገለጸልኝ ያለው። እሺ ወይኔ ኧረ ናቲ ምንድን ነው እያመመኝ ነው። እውነቴን ነው። እሺ ና ተነስ ውጣ። እኔ ውስጤ እየታመምኩ ነው በቃ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አንተ ውሻ! ቆይ አንተ ምን አይነት ሰው ነህ? እንዴት እንደዚህ ታደርጋለህ? ቆይ የምር እሱ ነው የገደላኝ? አዎ ቆይ ተረጋጊ። እንዴት ነው የምረጋጋው እኔ? ናውጣ ለምንድን ነው የምወጣው? እያንዳንዱ ነገር ያስረዳል እንጂ የህግ አካላቶች አሉ። እንዴት ነው? ቆይ ናውጣ አስወጡት። ያዙት። ተረጋጊ። ለምንድን ነው ጥዬሽ የሄድኩት? ያኔ በእኔ ምክንያት ነው እንደዚህ የሆነችው። ተረጋጊ። በአንቺ ምክንያት አይደለም። ይኸውልሽ እኔ ብሎ ኑሮ አትሞትም ነበረ እና ማነው ስልክ እያወራኝ የነበረው? ደውዬለት እኮ አውርተኛለች እኮ እሷ እራሷ። ይኸውልሽ ነግረውኛል።
ስልክ ያወራሽ ሌላ ሰው ነው። እነሱ ሆን ብለው ነው። እሺ ስልክ ሲያወሩሽ የነበረው እነሱ ናቸው። እሺ ለቤተሰቦቼ ምንድነው የምላቸው? ምንድነው ብዬ መነግራችሁ? ሴቷ ናት ስልክ ስታወራሽ የነበረው ሴቷ ናት። ድምጿን እንትን ብላ አውቀው ነው። ስልኮች በተደጋጋሚ እንደዚህ አንቺም ሲደውል አንቺ እንዳጠረጥሪ ስልኳን እዚህ ካረጉት በኋላ አጥፍተው ሲበራ ያንቺ ስልክ ሲገባ አንቺ እንዳጠረጥሪ ለሰው እንዳትናገሪ ብለው እነሱ ነበር እሷ ነበረች ስታወራሽ የነበረው እዚህ ቤት የነበረችው። ያው ዞሮ ዞሮ ግን በሚያሳዝን ሁኔታ ያው ጥርጣሬሽ ልክ ነበረ። እዛም ክፍለ ሀገር አይደለም የሄደችው፣ ህይወቱ አልፏል። ቤተሰቦቻችን እንግዲህ ያው እያያችሁት እንደነበረው ነው። ተረጋጊ እናት፣ እያይዞሽ መሰረት እያያችሁት እየተከታተላችሁት እንደነበረው ነው። በተቻለን አቅም እንግዲህ አሁን ሄደን ሬሷን የተቀበረበት ቦታ ላይ ቆራርጠው በሆነ በማዳበሪያ ምናምን ነገር አድርገው ነው እንግዲህ እንትን ያሏት። ያው ቅድም እንትን እያሉ ነበረ አትክልት ስር ነው ከተናታል ስትል የነበረው። ሄደን ያው ሌሎችም ወንጀለኞች እንደሚያደርጉት እነዚህም ሰዎች የማይደረስባቸው መስሏቸው ይህን ሴራቸውን እንግዲህ እዚህ ቤታቸው ቁጭ ብለው ሲጎነጉኑ ነው የነበረው። እኛም ደርሰንባቸዋል። ዞሮ ዞሮ ያው ሞታለች። የሰው ህይወት ባናድንም ግን ካሁን በኋላ እነዚህ ወንጀለኞች እንደለመደባቸው የሌላ ሰው ህይወት እንዳያጠፉ የግድ ወደ ህግ አካል መወሰድ ስላለባቸው ይዘን ለህግ አካል አሳልፈን ሴቷን ሰጥተናል። ይሄም ደግሞ ባልየውም ካሳየም በኋላ የት እንዳረጓት እሱንም አሳልፈን የምንሰጥ ነው የሚሆነው ማለት ነው። አብረን ቤተሰቦች እሺ ልቀቀኝ። እሺ እሄዳለሁ። እሺ ልቀቀኝ። ምንድን ነው የምትወጣጠረው? ምን ታይዋላ እንዳለ ስማ ቢምቢ ምናምን ያለበት ቦታ ይርቀጥ። ስማ የት ነው አየሁ? እሱ መዳበሪያ ውስጥ ነው ያደርጋችኋት? እኔ ጨካኝ እንደሆነ እዚህ መዳበሪያ ውስጥ ነው። በማዳበሪያ ወይ በእሱ መቀበርም እኮ አንድ ነገር ነው። ናውጣ ና ይርቀጥ